ከዚህ ጥያቄ በኋላ ዲበኩሉ ማለት ይሄ አይነት ሀሳብ ያለው ሰው መሆኑን እወቁ። ኦኬ እኔ እዚህ ሪፖስት አድርጌው ነው። ወንድማችን ግሎሪ አብ አስቀምጦታል። እሱ ቤት ገብታችሁ ማየት ትችላላችሁ። እሺ ጥያቄ ለኦርቶዶክሳውያን ነው ብያለሁኝ። ሉተራውያን ነው ችግር የለም። ይፈተዋል። አንዳችሁ ፍቱት። ቴንክ ዩ። እሺ እዩ ሉተራውያንን ባዮችን ከበስተኋላ የሚዘውር በትክክል ስለሆነ ሰውየው ማለት ነው። አስማተኛው ሰውዬ ስሙት ምን እንደሚናገር። ጥያቄ ለኦርቶዶክሳውያን ነው ብያልኩትኝ። ሉተራውያን ድነዋል ብላችሁ ታምናላችሁ? ኦርቶዶክሳውያን እንደ ካህንነትህ መልስልን። ቢመጡ ሉተራውያን ቢመጡ እንደ ካህንነትህ ህብስቱን እርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። ጭምላቸው ያውቃሉ እኮ ሉተራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦርቶዶክስ ውጭ እንደ ስጋውን የማታቀብለውን ያላጠመቀችውን የእግዚአብሔር ልጅ ነህ ስጋው ደግሞ የማትቀበለው የዘላለም ህይወት አለ። ይሄማ ቀልድ እኮ ነው። አዎ ለኦርቶዶክሳውያን እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ ሉተራውያን አልዳኑ። ኦኬ ይህን ያለኝ ሰው በውስጥ ደግሞ እንዳለኝ እናሳያቸዋል። ከይቅርታ አንዴ በመረጃ ላይ የተመሰረተ ነገር ስለማወራ አንዴ ጠብቁኝ። ሲጮሁበት በጣም ይቅርታ ኦኬ ሲጮሁበት ነው ገብቶ ይህንን የተናገረው። ዲበኩሉ በውስጥ ጮሁበት። ተመስገን እኔ ቤት ሲገባ ስልኬ እስኪግል ድረስ ሲደወልብኝ ወጣሁ አለኝ። ተሜ ማለት ነው። ኤርሚዬ በጌታ አንዴ ቆይ ዶክተር የውስጡን ተው ፕሊዝ። እኔ እናገራለሁ። መንታ ምላስ የሆኑ ሰዎች ሁሉ ጭምር እዚህ መጥተው መረበሽ ስለሌለባቸው ማለት ነው። እሺ የተንጫጩ ሉታ ሊግል ነው እየደወሉ ኔ አባት ወጥቻለሁ። ሌላ ግን የምጠይቀኝ ነገር ካለ አስተካክዬ ቆይ እኔ ጋር መጥቶ ሌላ ማውራት ማንም ይሁን ማንም ማለት ነው። እኔ ጋር መጥተህ በውስጥ ሌላ አውርተህ አደባባይ ላይ ስትወጣ ሌላ ብታወራበት አንዳችን ምክንያት የለም። ዲበኩሉ ሉተራውያን ድነዋል አልዳኑም ጥያቄ ነበር። የመለሰልኝ መልስ ሰምታችኋል። ኦኬ ምን ነበር ያለው? ተመስገን በውስጥ ምን ነበር ያልከው? አንተው ራሱ ስትሰድብ የነበርክ ሰው ስለሆንክ ስሙት። ሉተራውያን ዳኑ ብሎ የሚያምን ከሆነ ለምን እነ ተመስገን ወደ ሉተራውያን አቤት ሌሎቹ ይናገሩ ያልተናገሩ ኤርሚዬ ለምን ይሄንን ለምን ደሞ አላሰማሁት? ኤርሚዬ ፕሊዝ ስንል ስማና ተው። የመጨረሻ ቃላትን በሰማችሁት ነበር። ተው ችግር የለውም ኤርሚዬ ተው። ኦኬ እሺ ጋይድ እሺ ቀጥሉ ወንድሞች። ከናን ተናገር ከዛ ወደ ሌሎቹ። እሺ ቴንክ ዩ ሁላችሁም። እስካሁን ባለው በእውነት ለመናገር ጥሩ ሀሳቦችም ተነስተዋል። አንድ ሁላችንም መስማማት ያለብን ነገር ወደ መስማማት መምጣት አለብን። ምክንያቱም አንድ ወንድሜ ከትናንት ወዲያ ይመስለኛል ኤፊ ቤት ገብተን በዚህ ጉዳይ ላይ እያወራን ነበርና በጣም ልቤን የነካው ነገር ነገረኝ። እንትን ያሉበት ወደ ሀዲያ አካባቢ እንደምታውቁት መካነ ኢየሱስ ቤተክርስቲያን በጣም በስፋት አለች፣ በገጠሩም ውስጥ። እዛ ኦንሊ ጂሰሶች ገብተው የመካነ ኢየሱስ ቤተክርስቲያን ሰዎችን እየቀየሩ ነው። አገልጋዮች ራሳቸው ትምህርት እንኳን አያውቁም። ትምህርተ ስጋዊ ብትላቸው፣ ትምህርተ ስላሴ ብትላቸው፣ አገልጋዮቹ ራሳቸው የመካነ ኢየሱስ ቤተክርስቲያን አገልጋዮች ቄስ የሚል ስያሜ ይዘው አያውቁትም። ኦንሊ ጂሰሶች ገብተው እዛ
በወንጌላውያን ስም ነው የሚያጭበረብሯቸው፣ እየቀየሯቸው ነው ያሉት። እናንተ ግን እዚህ መታችሁ በዚህ ትጨቃጨቃላችሁ፣ እዛ ግን ተኩላ መንጋውን እየበላው ነው አለኝ። ስለዚህ ልክ ነው። እኛ እየተጨቃጨቅን ያለ ነው እርስ በራሳችን ነው፣ የወንድማማች ጭቅጭቅ ነው። እዛ ግን መንጋውን ተኩላ እየበላብን ነው። በጣም አሳሰበኝ እውነት ለመናገር። እነዚህም ልጆች ለመንጋው ቢያስቡ ኖሮ መካነ ኢየሱስን እንቀይራታለን እንዲናረጋታለን ከሚባል ለዚህ መንጋ አይታሰብም ወይ? ጌታ ኢየሱስ እኮ ላላመኑቱ በእርሱ በእውነት ያላመኑትን አይሁዶች አይቷቸው እረኛ እንደሌለው መንጋ ወላጆች እንደሌላቸው ልጆች አዘነላቸው ነው የሚለው። እና በጣም ልቤን ነካኝ ያ ሰው እንደዛ ሲለኝ። ከትናንት ወዲያ ነው ኤፍ ያለ እዚህ ምስክር ገብቶ የነገረን ማለት ነው። በቃ እያለቀሰን የነገረን እያዘነ ማለት ነው። እኛም ልናዝን ይገባል፣ ልናስብላቸው ይገባል። ያ ነው የሚያጣድፈን። ወንጀለኞች ገብተው ቤተክርስቲያኑን በአጠቃላይ እየወሰዱብን ነው፣ መንጋውን በሙሉ እየወሰዱብን ነው። ያ ሊያሳስበን ሊያጣድፈን የሚገባ ነገር ነው። አሁን እርቅ መምጣት አለበት የሚባለው አንደኛ የሚያስማማኝም ከዚህም የተነሳ ነው። ግን እርቅ ሲመጣ ደግሞ እንዲሁ ዝም ብሎ አይደለም፣ መፈወስም ደግሞ ያስፈልጋል። በእርግጥ እኔ በእኛ በኩል አንድ መሸፈኛ አለች። አታስተምሩ ተብለናል። መካነ ኢየሱስ ትምህርት ወይም ደግሞ የመካነ ኢየሱስ እንኳን አይደለም የሉትራን ትምህርት ነው የተባለው። የሉትራን ትምህርት መካነ ኢየሱስ አንድ ተጠቂ ናት። እኔ እዚህ ጋር እንደማየው በእነዚህ ሰዎች መካነ ኢየሱስ ራሱ አንድ ተጠቂ ናት። ምክንያቱም ተበላሽታለች፣ ትታደስ ነው እየተባለች ያለችው። እሷም አገልጋዮቿም እንደዚህ ናቸው እየተባሉ እየተሰደቡ ነው። የመካነ ኢየሱስ ቤተክርስቲያን አገልጋዮቿም ጭምር እየተሰደቡ ነው በእነዚህ ሰዎች። ቤተክርስቲያኒቷም ተበላሽታለች፣ ትታደስ እየተባለ ነው። እኔ ይሄንን እመጣበታለሁ። ግን የተባሉ ነገሮች ወጥተው ይቅርታ ሲጠይቁ ደግሞ እንደተባለው በውስጥ አይደለም ይቅርታ እንዲጠየቅ የሚያስፈልገው። በአደባባይ ያበላሹት ነገር አለ። በውስጥ ቢሆን ያበላሹት ኤርሚን በውስጥ ተናግረውት ቢሆን እኔን በግል በውስጥ ተናግረውኝ ቢሆን እኔ እውነት ለመናገር በውስጥ እኔን በግል ተናግረውኝ ቢሆን በአደባባይም ይሁን ይቅርታ ላደርግላቸው እችላለሁ። ግን በአደባባይ ያበላሹት እምነትን ነው። የተባሉ ነገሮችን ብዙዎቻችሁ ታስታውሳላችሁ። ለኦርቶዶክስ ወንጌል አይሰበክም። ስንት ሰው ነው ወንጌል የሚሰብኩ? ስንቶች ለኦርቶዶክስ ወንጌል መስበክ ያስፈልጋል ተብለው በወንጌላውያን መስዋዕትነት ተከፍሏል እኮ። ሰው ተገድሏል እኮ። ደም ፈሶበታል እኮ። የሰው ሕይወት ታጥቶበታል። ወንጌል ለመስበክ ገጠር ድረስ እየገቡ ለምን መሞት አስፈለገ? ለምን መሰዋት አስፈለገ? ስንት የመካነ ኢየሱስ ዋጋ የከፈሉ ሚሽነሪዎች አሏት እኮ። የሉትራን ቤተክርስቲያን የሞቱ የተገደሉ አሉ። ገጠር ድረስ እየገቡ ለኦርቶዶክሶች ወንጌል ለመስበክ የተሰዉ አሉ። ሰማዕትነትን የተቀበሉ አሉ። ለምን መቀበል አስፈለገ ታዲያ? ወንጌል ለኦርቶዶክሶች አያስፈልግም። ብላስፌሚ ነው የተባለው። ብላስፌሚ ማለት በእርግጥ ምን እንደሆነ ራሱ የሚታወቅ አይመስለኝም። ብላስፌሚ ማለት እግዚአብሔርን መስደብ ማለት ነው። ለኦርቶዶክስ ወንጌል መስደብ ማለት ወንጌል መስበክ ማለት እግዚአብሔርን መስደብ ነው እንደማለት አይዶን ነው። የኢትዮጵያን ቤተክርስቲያንም ታሪክ የመካነ ኢየሱስን ቤተክርስቲያን ታሪክ ባክግራውንዷንም አለማወቅ ነው። ብዙ ሚሽነሪዎቿን አታበታለች። በዚህ ከድሮ ጀምሮ እና አነሲመስ ጀምሮ ስንት ዋጋ የከፈሉበት ነው ለኦርቶዶክስ ወንጌል ለመስበክ ብለው ማለት ነው። እንዴት ብላስፌሚ ይሆናል? እንዴት እግዚአብሔርን መስደብ ይሆናል? ይሄ ይቅርታ መጠየቅ አለበት። ተወጥቶ በአደባባይ ለኦርቶዶክስ ወንጌል እንሰብካለን። ወንጌል የሚሰበከው ደግሞ ምልአተ ትምህርቷ ስህተት ያለበት ስለሆነ ነው። አለበለዚያማ ለምን ወተንስ እንወጣለን ከኦርቶዶክስስ?
ምን አስወጣን? ያደግንበት ነው፣ ትዝታችን ያለበት ነው፣ ብዙ ነገር ያሳለፍንበት ነው። ወደዛ ነው የምንመለሰው። ወንጌል ማያስፈልጋት ከሆነች ወንጌል ያላት ከሆነች እንደዚህ አይነት ጥያቄ እኮ ያስነሳል። ብዙ ሰው ከወንጌላውያን ይወጣል። ብዙ ሰው ከሉትራን ወጥቶ ወደ ኦርቶዶክስ ነው የሚመለሰው። ወንጌል ማያስፈልጋት ቤተክርስቲያን ከሆነች ብዙ ሰው ነው ወጥቶ ከሉትራን ቤተክርስቲያን ከመካነ ኢየሱስ ወጥቶ ወደ ኦርቶዶክስ የሚሄደው። ወንጌል የማያስፈልጋት ናታ። ቤተክርስቲያኒቱን ራሱ የሚያፈርስ ንግግር ነው ይሄ። ይሄ አንዱ አደገኛ ንግግር ነው። በአደባባይ ወጥተው ይቅርታ እንዲህ አይነት አሳፋሪ ንግግር ተናግረናል ማለት ያለባቸው። ሁለተኛ ጴንጤን ራቁቱን ነው የምናስቀረው ብለው በአደባባይ ነው የተናገሩ። ራቁቱን ነው የምናስቀረው። የትኛውን ራቁትነት? ኢየሱስ ክርስቶስ ብቻውን ያድናል የሚለውን ራቁትነት ነው? በጸጋው ብቻ ነው የምንድነው የሚለውን ራቁትነት ነው? ወይንስ ደግሞ መንፈስ ቅዱስ አሁንም ድረስ ይሰራል የሚለውን ነው ራቁትነት የሚሉት? የትኛውን ራቁትነት ነው የሚያስቀሩት? ይሄንንም በአደባባይ ወጥተው ይቅርታ መጠየቅ አለባቸው። ራቁትነት የሚባል ያሉት የቱን ነው? ሌላው በጣም ያስገረመኝ ነገር ጴንጤዎች መሰዊያ ወይም ደግሞ አሁን ኦርቶዶክሶች መሰዊያ አይደል የሚሉት፣ በሌላ አባባል ታቦት ነው። ጴንጤዎች ታቦት ስለሌላቸው ቤተክርስቲያን አይባሉም ብለዋል በአደባባይ ወጥተው። መሰዊያ ከሌላቸው ቤተክርስቲያን አይባሉም። ጣውላ ካላጋደሙ ፊት ለፊታቸው ሲዘምሩ ጣውላ አጋድመው ካልሆነ በስተቀር ቤተክርስቲያን ልንላቸው አይገባም። ክርስቶስ ተረሳ ማለት ነው። ክርስቶስ ነው የተካደው። ኢየሱስ ነው የተካደው እዚህ ጋር። ምክንያቱም የኢየሱስ መገኘት እንጂ የጣውላ መጋደም አይደለም። ቤተክርስቲያን እንትን የሚለው የሚያስብለው ኢየሱስ ነው የተካደው እዚህ ጋር። በውስጥ የሚባለው በውስጥ ሲባል ነው ኢዮሲ። በውስጥ ብለውኝ ቢሆን ኖሮ ያሉት አንደኛ በግሌ አይደለም፣ ሁለተኛ በውስጥ አይደለም የተናገሩት። ይሄንን ይቅርታ መጠየቅ ያለባቸውን ነገር ዘረዝራለሁ በአደባባይ የተናገሩት። ኢየሱስ ተክዷል። ጣውላ ፊት ለፊት ካላጋደም ቤተክርስቲያን አይደሉም። የተሰበሰቡ ዝም ብለው ደናሾች ናቸው። የተሰበሰቡ ዝም ብለው በቃ ጨፋሪዎች ናቸው። አዳራሽ ነው፣ ባዶ አዳራሽ ነው እንጂ ቤተክርስቲያን አይደለም። ጌታ ኢየሱስ ግን የትም ሜዳም ይሁን የመጀመሪያዋ ቤተክርስቲያን በማርቆስ እናት በማርያም ቤት የነበረችው ቤተክርስቲያን እኮ በግለሰብ ቤት ነው የነበረችው። ሶስተኛ ልዩነቶች ላይ ነው የምንሰራው ተብሏል። የምንሰራው ምንድነው? ምን ላይ ነው አለው? ልዩነቶች ላይ ነው የምንሰራው። ዮኒ ማኛ ቤት ምን ሄደው ልዩነታችንን ለማሳየት ነው የተባለው። ይኸው ያደረጉትም ያን ነው። ኢዮሲን ስላላወቀ እዛ ውስጥ አስገቡት። ኢዮሲንም ወስደው አስገብተውታል። ልዩነቶቻችን ለመስራት ነው። የትም ቦታ ላይ ቢሆን ልዩነቶቻችን ላይ ለመስራት እንትን እንላለን፣ እንሰብካለን የተባለው። ያው የተደረገውም ተሄዶ ዮኒ ቤት የተገባው እኮ ልዩነታችንን ለማሳየት ነው። ለዛ ነው ሄደው እንለያያለን ተብሎ ተደፍሮ የተነገረው። ያለም በኬርለስነት በግዴለሽነት ዮኒ እያመናጨቃቸው አስወርዳቸዋለሁ እየተባሉ ማለት ነው። እኔ እንደዛ እየተባልኩ አልቆይም ሰው ቤት። እንለያያለን ካላላችሁ አስወርዳችኋለሁ ምናምን ተብሎ ተጨናንቆ ይቅርታ ተጠይቆ እንትን የተባለው ማለት ነው። እንለያያለን፣ አዎ በመዳን ትምህርት። እሱ ላይ በእርግጥ እየሰራንበት ነው። አንዳንድ ተሳስተው እነሱ ጋር የነበሩ ልጆችም እግዚአብሔር ይመስገን አሁን ነቅተው ጉዳዩን አይተውት ይሄ ነገር አያዋጣም ብለው አስተካክለዋል፣ አርመዋል። ያረሙ ልጆች ብዙ አሉ። ከነሱ ጋር የነበሩ በጣም ጥሩ ልጆች እኛ በጣም እስኪገርመን ድረስ እንዴት ይሆናል ብለን
እናያቸው የነበሩ ልዩነቶቻችን ላይ ነው የምንሰራው ነው የተባለው። አራተኛው እኔ ይቅርታ መጠየቅ ያለባቸውን ነገሮች ነው የምዘረዝረው። እናርማቸዋለን፣ አዎ እናርማቸዋለን፣ ግን እነዚህ ነገሮች ይቅርታ ይጠየቁ ነው እያልኩ ያለሁት። በአደባባይ ነው የተባለው፣ በአደባባይ ነው የምናገረው። ይቅርታ መጠየቅ ያለባቸውን እነሱም ሲጠይቁ በአደባባይ ነው። እነዚህን ነገሮች መካነ ኢየሱስ ቤተክርስቲያን ተሳስታለች፣ እናድሳታለን። ይሄንን መካነ ኢየሱስ ቤተክርስቲያን አንተ አባል አይደለም አይመለከትም ሊለኝ የሚችል ሰው የለም። እኔ አልስማማም በዚህ። መካነ ኢየሱስ ቤተክርስቲያን ምኗን ነው የምታድሷት ሲባል ምንድን ነው የተባለው? ካሪዝማቲክ መሆኗን። ይሄ እኮ መልኳ እኮ ነው። ካሪዝማቲክነቷ ሲጠፋ መካነ ኢየሱስነቷም ነው አብሮ የሚጠፋው። አብሮ የሚጠፋው ይሄ መልኳ ነው። ይሄ እኮ አብሮ በቃ ቤተክርስቲያኒቷ ስትነሳ ልክ ከነአን ሲባል ክርስቲያን እንደሚባለው፣ ከነአን ሲባል ኢትዮጵያዊ እንደሚባለው፣ ከነአን ሲባል ሰው እንደሚባለው አይዴንቲቲ እንዳለው ልክ እንደዚህ አይነት አይዴንቲቲ እንዳለኝ እኔ እነዚህ ነገሮች ሲጠፉ ከነአንነቴ ነው የሚጠፋው። ይቺ ቤተክርስቲያንም ካሪዝማቲክነቷን እናጠፋለን ሲሉ ቤተክርስቲያኒቷን እናጠፋለን ነው። አይዴንቲቲዋ አንዱ ይሄ ነው፣ መገለጫዋ ካሪዝማቲክ መሆኗ ነው። ቤተክርስቲያኒቱ የተቀበለችው ነገር አለ። ምንድን ነው? አዎ ኮንፌሽናል ናት። ይሄን አይዴንቲቲዋን ግን አስታርቃ ትሄዳለች። ኮንፌሽናልነቷና ካሪዝማቲክነቷን ኮንሰክሬት አድርጋ አስታርቃ የምትሄድበት መንገድ ነው እንጂ የሚታየው አንዱ አንዱን እንዲያጠፋ አይደረግም። መንፈስ ቅዱስን ኮንፌሽኑን እንዲያጠፋ ተደርጎ ልምምዷን ኮንፌሽኗ እንዲያጠፋ ተደርጎ የምትሄድበት መንገድ የለም። የሚደረገው ወይ አንዱ አንዱን እንዲያጠፋ ሳይሆን ሁለቱን ኮንሰክሬት አድርጎ አስታርቆ ትርጉም ሰጥቶ ልክ የነብይነትን ጸጋ እንቀበላለን ግን ነብይ አንልም ተብሎ ትርጉም ተሰጥቶት ጸጋው ግን ፕራክቲካሊ እንዲቀጥል እንደተደረገው ትርጉም ይሰጠዋል እንጂ ትርጉም ተሰጥቶት ይቀጥላል እንጂ ጸጋው እንዲጠፋ ግን አይደረግም። ጸጋው እንዲጠፋ በተደረገ ሰዓት በዛ ቅጽበት ቤተክርስቲያኒቱ መካነ ኢየሱስ አይደለችም። መካነ ኢየሱስነቷ ጠፍቶ ሌላ ኢምፖርት ተደርጓል ከውጭ ሀገር። ሌላ ሉተራን የራሷ የሆነ እንትን ያላት ናት፣ መልክ ያላት ሉተራን ናት። ሉተራን የሚለውን ስያሜ በራሷ ባትሰጥም ያን ኮንፌሽኑን ስለተቀበለች ግን በዛ ከተጠራች ያ መልክ አላት። ተሳስታለች እና እናርማታለን የተባለው ይሄ ነው። በመዳን ትምህርት ላይ እንለያያለን የሚለውም አደገኛ ትምህርት ነው። የትኛውን መዳን ነው? ከናን ተሳስታለች እናርማታለን ብለው ሲሉ ያሉት ራሳቸው ሉተራውያንን ባዮቹ እንጂ እኛ አይደለንም እናርማታለን ያልነው። ይህን አስምረ ተናገርበት፣ ሪከርድም ስለሚደረግ ማለት ነው። እኛ አይደለን ማለት መካነ ኢየሱስን ተሳስታለች ወደ ታድሶ ትምጣ ያልነው የራሷ ልጆች ነን ብለው የሚሉ ሰዎች ናቸው። ተሳስታለችና እንድናርማት እረማውን ስንጀምር ካሪዝማቲክነቷን ትጣል ከፔንቴኮስታሉ ጋር በትብቶ አይቆረጥ ብለው እያሉ ያሉት እነዚሁ ሰዎች እንደሆኑ አስምረ ተናገርበት። ቴንኪው። ያ ቀጥለበት። በቃ ኤርሚዬ እኔ ይሄ ነው እንግዲህ እውነቱ። እኛ አይደለንም ያልነው መካነ ኢየሱስ ተሐድሶ ያስፈልጋታል አላልንም። ካስፈለገንም አጠቃላይ እንደ ወንጌል አማኝ ነው ተሐድሶ። እኛ በተሐድሶ እናምናለን። እንደ ኦርቶዶክስ አተላ ላይ ተቀምጦ ተሐድሶ አያስፈልገኝም ብለን አንልም። ተሐድሶ መታደስ ባለብን ነገር ሁሉ እንታደሳለን። እግዚአብሔር የእውቀት መታደስ፣ የአእምሮ መታደስ፣ የልብ መታደስ፣ የዘመን መታደስ እንዲያደርግልን የምንጸልየው ነው የምንቀበለው ነው አላልንም። እኛ ያሉት ራሱ ሉተራውያን ባዮች ናቸው። ይህንን ትታደሳለች መታደስ አለባት ብለው ሲሉ ይህን ደግሞ ማለት ካለባቸው እዚህ ቲክቶክ ላይ ቅድም ፓስተር ታሬ እንዳለው እዚህ ቲክቶክ ላይ አይደለም መጀመሪያ ያለባቸው፣ ሄድ ኦፊስ ነው ደብዳቤ ማቅረብ ያለብህ። ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ላይ ማለት ነው። ለቀሳውስቱ ነው ሄዶ መናገር ያለበት። ተሐድሶ ያስፈልጋታልና ካሪዝማቲክ ነኝ ብለሽ ያልሽውን
አውጪው ማለት ያለባቸው ማለት ከኛ አይደለም። ኢዮስዬ ለፓስተር ጥያቄ ጠይቀው ሊወጣ ነው። ሶሪ ኢዮስዬ፣ ሶሪ በጣም ረጅም ስለቆየ ከዛ እንመጣለን። ያው ጥያቄ 2 ነው፣ ግን አይውሽ እንደዚህ ባናወራ ደስ ይለኝ ነበር። ያው መጨረሻ ላይ ያወራንበትን መንገድ አልሸሽጋችሁም፣ አልወደድኩትም። ለምንድን ነው ያልወደድኩት? በእነዚህ ወንድሞች በኩል ስህተት ተሰርቶ ሊሆን እንደሚችል ይገባኛል። በተለይ በአፕሮች አቅጣጫ መባል የሌለባቸው ነገሮች ተብለው ሊሆኑ እንደሚችል ይገባኛል። በዚህ ጉዳይ ዙሪያም ከነሱ ጋር ማውርቼ ስህተት አይኖርም የሚል እምነት እንደሌላቸውና ለዚህ ይቅርታ ለመጠየቅም ፈቃደኛ መሆናቸውን አውርተውኛል። በተቃራኒ ሳይድ ደግሞ እነሱ ተጎዳን ብለው የሚሉትና በጣም አዘነን የሚሉበት ደግሞ ብዙ ምክንያቶች አንስተውልኛል። አንዳንዶቹን ሚዲያ ላይ ማንሳት አግባብ ነው ብዬ ስለማላስብ ነው ማላነሳቸውና በእኔ እይታ መጎዳዳቱ ከወንጌል አገልግሎት ውጭ ያለው መጎዳዳት በሁለቱም አቅጣጫ የሆነ ነው። በአንድ ሳይድ ብቻ ያለውን ማንሳት ተገቢ አይደለም። እነሱም ተጠይቀው እንዲያወሩ ቢደረጉ ተጎዳን ብለው የሚሉት ብዙ ምክንያቶች ሊኖሯቸው ይችል ይሆናል። አሁን ትልቁ ችግር ወገኖቼ ምን መሰላችሁ? ኢትዮጵያ ውስጥ ሚዛናዊ የሆነ ሀሳብ ይዞ መምጣት በቃ መሀል ሰፋሪነት ነው። በቃ ውግዘትን ያመጣል። እንደዛ አይደለም። እርቅን ከፈለግን ሀቀኛ መሆን አለብን እና ሀቀኛ ከሆን ደግሞ ስህተቱ በአንድ ሳይድ ብቻ ሳይሆን በሁለቱም ሳይድ መሆኑን መቀበል አለብን። እነዚህ ወገኖች የሚወቀሱበት ነገር የላቸውም ብዬ አላምንም። አስምሩልኝ። በተቃራኒው ደግሞ በሌላኛው ሳይድ እነሱን በሚቃወሟቸው አቅጣጫ መስመሩን የሳተና ህንጸት ለክርስቲያናዊ ህንጸት የማይበጁ ደግሞ ነገሮች እንደነበሩም ደግሞ ማመን አለብን። ፈውስ ለማምጣት ካሰብን ሁላችንም እንደተሳሳትን አስበን በይፋ ቢሆንም ስህተቱ የሁለቱም በይፋ በሚዲያ ስለሆነ የተለቀቀው ሁሉም ስለሆነ ፀሐይ የሞቀ ሆኖ ስለተገለጠ እኔ አዘንን ብለው ወደ 5 6 7 8 9 ቪዲዮዎች ልከውልኛል። እኔ ከፍቼም አላየኋቸውም እውነት ለመናገር ራሴን መጠበቅ ስለምፈልግ። ለዛ ነው አሁን እዚህ ጋር እነሱ አደረጉ የሚባሉ ከወንጌል ሰበካ ውጭ የተባሉ ነገሮችን ለመስማት የሚከብደኝ ለዛ ነው። ግብዝ ለሆን ፈልጌ አይደለም። ሚዲያም ስለሆነ የምናወራቸው ነገሮች ሪከርድ ተደርገው ነገም አሁን የዛሬ የምናወራው ለመፍትሄ አሁን ክድን ብናደርገው የሚያደምጡን ሰዎች ምንም አይነት መፈናፈኛ አያገኙም። ከከደን ነው ማለት ነው። በቃ ሁለታችንም ጋር ክፍተት አለ። ይህን ጉዳይ እንደ ቤተሰብ አንድ ነን ብለን ካሰብን ማለት ነው። አሁን እኮ እያወራችሁኝ ያላችሁት ወጣም ወረደ አንድ ነን ነው። መሬት ላይ ያለችው መካነ ኢየሱስ እነዚህም ወንድሞች አላማቸው ሌላ፣ አቀራረባቸው ሌላ ስተት ይዞ መጣ በሚለውን ይዘው ይሆናል እንጂ ወንድምነታቸውን አንክደውም። ኢየሱስዬ እኛ አንድ ነን ብለን ብንል እኮ አንድነቱን በየጊዜው እየሸረሸሩ ነገረ ድህነታችን አንድ አይደለም ተብሎ 3500 ሰው ነው ባለበት አንተ ባለበት አንድ አይደለንም ብለው በ12 ቁጥር ምስማር መጥተዋል። እኛማ አንድ ነን እያለ ቅድም ዶክተር ሻውልም እኮ እየተናገረ ነበር። መካነ ኢየሱስ የኛ ናት። ምንም እንኳን የምንለያይበት የትምህርት በሚስጥራት ጉዳይ ላይ ቢኖርም እንኳን ቅሉ በክርስቶስ በእምነት በጸጋ መዳን ብሎ በሚለው ላይ እኛንን አንድ ነን እያልን የምንለው እስካሁን። እነሱ ግን በፍጹም አንድ ልንሆን አንችልም ብለው ቤታቸው ሲገቡ እነሱ ሲከፍቱ አሁን እዚህ እስካሁን ድረስ የገቡት ውስጥ አንድ ኦርቶዶክስ የለም እዚህ ቤት። ለምን? እድልም አልሰጣቸውም። ለምን? አይመለከታቸውም። ይሄ የቤተሰብ ወሬ ነው። እነሱ ውስጥ ገብተህ ኦርቶዶክሱን ሰክስጎ ነው እባብ አምላኪውን የምስራቅ ኦርቶዶክስን ቀጥታ ህይወት ያለውን እባብ ስለሚያመልኩ ግሪኮች። እናም ኦሪየንታሉንም ሰብስቦ ቤታቸው ቁጭ ብለው እነሱ ናቸው እኛን ፔንቴኮስታሉን ለመደብደብ ብለው እነሱ ናቸው የሚሰበስቧቸው። እዚህ ቤት ግን አሁን ከሉተራውያንና ከወንጌላውያን አማኞች ውጭ ሌላ ሰው አለ? የለም። እኛ አንድ ነን ስንል እነሱ ናቸው አንድ። ኦንሊ ጂሰስ፣ ካቶሊክ፣ ማነው ኮፕቲክ፣
ኦሪየንታል ምስራቃውያን ከግሪክ ከግብፅ ከኦሪየንታል የኢትዮጵያ ኦርቶዶክስን ካቶሊካውያን ተጠራርተው ሙስሊም ብቻ ነው እነሱ ቤት የሌለው ኦንሊ ጂሰስ በእኛ ላይ ሀሳብ እንዲሰጥ ኢዮሲ የኦንሊ ጂሰስ እምነት ተከታይ የሆነችዋ ሰባሊዮሳዊ የሆነች ኦርቶዶክስን በትምህርት የማይቀበሏት እኛም ማንቀበላት ማንም ማይቀበላት እነዚህ በአንድነት እስላምና ቡድሃን ያልጨመሩት ኢዮስዬ ያንተው ወንድሞች የኛ ወንድሞች ብለን ለመጥራት ነው የምቸገርባቸው ሰዎች 6 እና 7 ቤተክርስቲያናት ግን ምንም የሚያመጡት ነገር የለም። ሁሉም እንኩሮ የሆነ ሀሳብ ነው ይዘው የመጡት። ለምን የምድሪቱ ላይ ያለችዋን ቤተክርስቲያንማ ሊለዩ አይችሉም። እኛ እስካሁን ድረስ ይሄ ነው እኮ ጥረታችን። ኢዮስዬ አሁን እኔ ዛሬ በመፍትሄ ሀሳብ ላይ እናውራ ብዬ አይደለም የመጣሁት። ቤቱን ስከፍት ጥያቄ ይዞ አለ። ይህን ጥያቄ ለኦርቶዶክሳውያን ጠይቄ ቄሱ መልሷል። ቄሱ አወድነዋል አለ። ከዛ ደግሞ አልዳኑም አለ። አሁን ደግሞ ጥያቄ ለሉተራውያን ኦርቶዶክሳውያን ድነዋል። ምክንያቱስ ድነዋል እያሉ የሚያወሩ ስላሉ ማለት ነው። መዳናቸውን የኦርቶዶክስን ነገረ ድነት ከኔ ጋር አሁንም ኦፊሻል ጥሪ ያደርጋለሁ። ኦፊሻል ጥሪ ሉተራዊ ነኝ ብሎ የሚል አገልጋይ የሆነ በቤተክርስቲያን የሚታወቅ አዎ ኦርቶዶክሳውያን ድነዋል ብሎ የሚል ከሆነ የኦርቶዶክስ ነገረ ድነት ትምህርት ከምን ይቀዳል? ከመጽሐፍ ቅዱስ ብቻ እምነት ብቻ ጸጋ ብቻ በክርስቶስ ብቻ ይላሉ። እሱን እኔ ፊት ላይቭ አደባባይ ላይ እንገናኝ። አንድ ሉተራዊ ነው እንዲገባ የምፈልገው። አጠይቀኝ ብሎ አይልም። በቤተክርስቲያኒቱ መጽሐፍት ኦርቶዶክስ በምትቀበላቸው ነገረ ድነቷ ላይ የተመሰረተውን ትምህርት በሙሉ ነው የምጠይቀው፣ ከተቅማጥ እስከ ትውከት ድረስ ማለት ነው። ሁለቱንም ቃል በመጽሐፍቶቿ ላይ ተጽፏል። ኦኬ ከተቅማጥ እስከ ትውከት። ትውከት ማለት ድርሳነ መድኃኔዓለም ወገድ ለመባህጽዮን ላይ ትውከት በልቶ መዳን ይሆንለታል ብሎ የሚል ዲያቆናቱ የሰበኩት መጽሐፉ እጄ ላይ አለ። ይሄን ነገረ ድነት ነው። ድነት ኦርቶዶክስ ድነት ትክክል ነው ድነዋል ብለው የሚሉት ሉተራዊ የሆነ ሰው ይሄው ኢዮስ አንተ እየሰማህ ሉተራዊ የሆነ ሰው ኦርቶዶክሳውያን አወድነዋል ብሎ የሚል ሰው ከሆነ ይምጣና የፀጉር ማሰር የጥፍር ማሰር የአተላ መላስ ድርሳነ መስቀል ላይ አተላልሰህ ትጸድቃለህ። 22 ትውልድ ይድናል። 110 ትውልድ ይድናል። የመቃብሩ ላይ ሄደህ ተኝተህበት ሌሊቱን ሁሉ እንቅልፍ ሳይወስድህ ይላል ቃል በቃል። ይሄ ሁሉ ነገረ ድህነት ነው፣ የኦርቶዶክስ ነገረ ድህነት ነው። እነሱ ሸሽተው የተቀመጡበት ቤታቸውን ዘግተው ቆልፈው በተቀመጡበት አባቶቻቸውን ቁጭ አድርገን እኮ በራሳቸው ፓትርያርክ አፍ መጽሐፍቶቻችን ጥራት ይጎላቸዋል፣ የቆሸሸ ነገር ነው ስንግት የነበረው ብለው እንዲሉ ከአራቱም የምድር ማዕዘናት እንዲሰባሰቡ አድርገናቸዋል። ይሄን ትምህርት ነው ሉተራውያኑ ድነዋል እያሉ ያሉት። ጥሪ ነው እያቀረብኩ ያለሁት። ኢዮስዬ ፓስተርን ጠይቀውና እንጨርስ። ፓስተር ተኩላ ፓስተርዬ ጥያቄ አንተ በአገልግሎት ብዙ የደከምክ ሰው ነህ እና እንግዲህ ይሄ ክፍተት ዝም ብሎ መተው አለበት ብለህ ታስባለህ? ፓስተር ማለት መፍትሄ የለውም። በቃ እንደዚህ ክፍት ሆኖ ይቀጥል፣ በዚሁ ክፍተት እንቀጥል። አንቀጥልም ካልክ ፓስተር ምንድን ነው ማድረግ ያለብን? አሁን ብዙ መቆየት የለበትም ይሄ ነገር። እኔ ቶሎ በጊዜ መቀጨት አለበት የሚል አቋም አለኝ። መንፈሳዊ ስራ የምንሰራ ከሆነ ተለያይተን መስራት የለብንም። ስለዚህ ምንድን ነው ማድረግ ያለብን? የዚህ አካልን ለመሆን የመፍትሄው አካል ለመሆን ምን እናድርግ? እሺ ይሄን ከሆነ የምትጠይቀኝ ይሄ ጉዳይ በዚህ ሁኔታ መቀጠል አለበት ወይ? አይ መቀጠል የለበትም። እንደ ክርስቲያን ነገሩን ተነጋግሮ ይቅር ለእግዚአብሔር መዝጋት ተገቢ ነው። ምክንያቱም በሁለቱም አቅጣጫ የተሳሳትን ሰዎች ልንኖር እንደምንችል እሙን ነው። ግጭት የአንድ ወገን ብቻ እንትን አይሆንም። ኦፍኮርስ ኢኒሽቲቭን የሚወስደው ማን ነው? እሱ ነው የሚያነጋግረን። ቅድም ከነአንም በነጥብ አንስቶ ያስቀመጣቸው እነዛ ነገሮች ከመነገራቸው የተነሳ በዚህ በኩል ሪስፖንድ የተደረገበት መንገድ ልክ ነው ልክ አይደለም የሚለው ላይ በደንብ ተነጋግሮ ስተት ከሆነ ስተቱ ሊታረም ይቅርታ ሊጠየቅበት ይገባል። ችግሩ እንደ ችግር መቀጠል አለበት ወይስ የለበትም ላልከው መቀጠል የለበትም። መንፈሳዊ ስራ መስራት የምናስብ ከሆነ ወንጌል አገልግሎት ማገልገል ካለብን መቀጠል የለበትም። አንዱ እሱ ነው። ቢቀጥል ምን ያስከትላል?
ለምሳሌ ዛሬ በጣም ረጅም ሰዓት ያጠፋ ነው ይህን ጉዳይ ስንወቅት ነው። ለብዙ ሰዎች ወንጌል ልንናገር የምንችልበትን ጊዜ ነው ቆርጥሞ የበላብን። እነሱም ሌላ ጊዜ ገብተው ለዚህ ውይይት መልስ ሲሰጡ ተመሳሳይ ነገር ሲደረግ በቀጥታ ጠላት የሚፈልገውን ነገር ወደ ማድረግ ማለት ጠላት ስል ሰዎችን ማለት ሳይሆን ሰይጣን ወንጌል እንዳንናገር ይፈልጋል። የወንጌል ጊዜያችንን ይወስደዋል ማለት ነው። ስለዚህ ሪዞልቭ መደረግ አለበት። ምንም ለእንትን የሚቀርብ ጉዳይ አይደለም። ምን እናድርግ ላልከው በአጭር አማርኛ ሁላችንም ለወረወርነው ጠጠር ኃላፊነት እንውሰድ። ሁላችንም ለወረወርነው ጠጠር ኃላፊነት፣ የጣልነውን ጠጠር ለማንሳት ኃላፊነት እንውሰድ። ሁላችንም እኔን ጨምሮ ማለት ነው። የወረወርነው ድንጋይ ካለ የወረወርነው ጠጠር ካለ ሁላችንም ያንን ጠጠር አንስተን ይሄን እኔ ነኝ የወረወርኩት አም ሪስፖንስብል ብለን ይቅርታ ጠይቀን ነገሩን መፍታት ይኖርብናል። ሌላው ሶስተኛው ምን እናድርግ የሚለው ነገር ይሄ እንግዲህ ሁለተኛ ጊዜው ነው። በዚህ በቤተ እምነት አስተምህሮ እና በእንትን አምጣልኝ በስኩል ኦፍ ቶት ምክንያት ትርምስ ሲፈጠር ይሄ አሁን በጠነከረ መንገዱ ይሄ ሁለተኛው ከአሁን ቀደም በፍጹም ሊነሳ የማይገባው ነገር ተነስቶ ለምን ኢንተርቴን እንደሚያደርጉት አላቅም ወጣቶቹ ያንን አንስተው እንትን አደረጉ። ሶስተኛው መደረግ አለበት ብዬ የማስበው የቤተ እምነት አስተምሯችንን እና ስኩል ኦፍ ቶታችንን እናስቀምጠው። ይሄ ሶሻል ሚዲያ ነው። ወንጌል ብለን ከሆነ የመጣ ነው። ወንጌሉ ኢየሱስ ክርስቶስ ብቻና ብቻ ነው። ያ ነገር የለም። ይሄንን ለማድረግ በዚህ አካሄድ ለመወሰን ቅድም ከናን አሁን ሲናገር የነበረው ነገር አስቡ እንግዲህ ምን ያጨቃጭቀናል? እንዲህ የሚሆን ከሆነ ምን ያጨቃጭቀናል? ምንም ያጨቃጭቅ ነገር እኮ የለም። እና ቀጣይ አካሄዳችን ቀጣዩ መስመር ወንጌል ላይ ብቻ ኢየሱስ ላይ ብቻ ኮንትሮቨርሻል ኢሹዎች ይዘን ወደ ሚዲያ ባንመጣ። ይሄን እኛ መቆጣጠር አንችልም ሰዎች ኃላፊነት ካልወሰዱ በስተቀር። ግን ሰዎች ይዘው ሊመጡ ይችላሉ። ኮንትሮቨርሻል የሆነ ኢሹ ይዘው መጥተው ሊለቁ ይችላሉ። ምናልባት ያንን ኮንትሮቨርሻል የሆነ ኢሹ ዋጋ ማሳጣት የሚቻለው አድማጭ ማሳጣት የሚቻለው ሪስፖንድ ባለማድረግ ነው። በቀጣይነት ይሄ ከተደረገ አይ ቲንክ ሶሻል ሚዲያውን ለሚቀጥለው የወንጌል ስራ ምቹ ሊሆን ይችል ይሆናል ብዬ በግሌ ይሄንን ነው የማስበው። ሜይ ቢ የመለስኩል መልስ ጥሩም ላይሆን ላያረካም ይችል ይሆናል፣ ግን እኔ የማስበው ይሄንን ነው። ቴንክ ዩ የስዬ አይ ቲንክ መውጣት የምችል ይመስለኛል። ተባረክልኝ። ልናገር እርምዬ ዶክተርዬ እንዴት ትችላለህ? ዮሲ ጨረሰ ለፓስተር ያለው ጥያቄ? አንድ ጥያቄ ነው። ሌላ አለ ዮሲ? ባርክ ዶክተር ሻውል በተመሳሳይ በዚሁ ላይ ሀሳብ ቢሰጥ ብዬ ነው። በሱ ላይ ነው የምሰጠው ዮሲዬ። ምናልባት ቅድም ስሜታዊ ሆኜ ተናግሬ ከሆነ ያው ኖርማሊ እንደዚህ አይነት ንግግር አልናገርም። ያው ሰዎች የሚያውቁኝ አንድ ስም አውጥተውልኛል፣ ዶክትሪን ቀንስ ፍቅር ጨምር የሚል እና ኤኒዌይስ እኔ አንድ ነገር እናገራለሁ። ኤርሚንም በዚህ ነገር ኮንቪንስድ እንደሚሆን ተስፋ አለኝ። እኛ እዚህ መተን የምናደርገው ትልቁ ስራችን ወንጌልን መስራት፣ ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ፣ ኢየሱስ ክርስቶስን እንዲያገኙ፣ እኛ ያገኘነውን ሕይወት እንዲያገኙ ለዓለም ሁሉ ወንጌልን ማዳረስ ነው። እንግዲህ በዚህ በሶሻል ሚዲያ እግዚአብሔር በሰጠን እድል ይህንን ስናደርግ ስህተት እንሰራለን። ኦፍኮርስ ስህተት እንሰራለን። ምንድን ነው አሁን ምን እርምጃ ቢወሰድ ጥሩ ነው ትላለህ ብትለኝ፣ ለምሳሌ ሙሉ ወንጌል እሁድ ሄደ
ወይ መካነ ኢየሱስ ኢትዮጵያ ሄደ ብታዳምጥ ስብከቱ የመካነ ኢየሱስ እምነት በጌታ እራት ላይ ይሄ ነው፣ የሙሉ ወንጌል እምነት በጌታ እራት ላይ ይሄ ነው የሚል ስብከት አሰማም። እሱን ስብከት የምሰማው ዋንስ ኢን ዋይል ዶክትሪናል የሆኑ ትምህርቶች ሲሰጡ አሊያም ደግሞ የማጽኛ ትምህርት፣ የደህንነት ትምህርት፣ የክትትል ትምህርት በግል ሲሰጥ ወይ ደግሞ ላይ 3 4 5 10ም ተደርጎ በግሩፕ አዳዲስ ለመጡ ሰዎች ምዕመናን ትምህርት ሲሰጥ የሚሰጥ ነገር ነው። እሁድ ቀን ግን የሚሰበከው ወይ የማጽናናት ትምህርት ወይ የንስሐ ትምህርት ነው ወይ የወንጌል መልእክት ነው የሚሰጠው። ስለዚህ ልክ እኛም ዋና ትኩረታችን ልናደርገው የሚገባው ሶሻል ሚዲያ ላይ ስንመጣ ኢየሱስን ለዓለም ማዳረስ ከሆነ የመጀመሪያው እርምጃ ከሁላችንም ልንወስድ የሚገባው እስካሁን ድረስ የሄድንበትን መንገድ ከዛ መንገድ መመለስና የንስሐ መንገድ ማሳየት ነው። ሁላችንም ከዚህ በፊት እንደምናደርገው ዮሲና ኤርሚ ሲያደርጉ እንደነበረው እኔና ዮሲ ስናደርግ እኔና ናቲዬ ስናደርግ እንደነበረው በአንድነት ሆነን የወንጌላውያን ይዘን መተን ኢየሱስን ማጉላት እንጀምር። መነሻው እንግዲህ እርቅ የሚባለው ነገር ዲስከሽኑ በውስጥ የሚደረገው ነገር እኔ እስማማበታለሁ። ዲስከስ ማድረግ አለብን። ቅድም ያነሳሁት ሀሳብ ለእኔ ስቲኪንግ ፖይንት ነው። መወያየት ያለብን ማቹር ያደረጉ ሰዎች ናቸው መወያየት ያለባቸው። አገልጋዮች፣ ሰባኪዎች፣ የወንጌል አስተማሪዎች ቁጭ ብለን ምንድን ያጠፋ ነው፣ የት ድረስ ነው ማለት የት ነው የወደቅ ነው፣ ሰዎች ተሰብስበው እስኪሳለቁብን ድረስ በአሕዛብ ፊት፣ በማያምኑ ፊት፣ ወንጌልን በማይወዱ ሰዎች ፊት መሳቂያ የሆነ እየተደረግንበት ምክንያት እሱ ጋር ነው የሚጀምረው። በቃ ያንን መንገድ በአደባባይ ማሳየት አለብን፣ ያንን ነገር ማሳየት። ከዛ ግን በውስጥ ያለው ዲስከሽን ዛሬ ባናደርገው ነገ እናደርገዋለን፣ እርግጠኛ መሆን ያለብን ነገር። ምክንያቱም የእኛ ህብረታችን ዘመናትን ያለፈ ስለሆነ ማለት ነው። እና ዮሲ አንተ ያደረግከው ነገር እኔ ሆነስትሊ በጣም ስሜታዊ ሆኜ ነበር። እንደው አልደብቅም፣ ናቲ የና ሀሳብ ሲያመጣልኝ ሪጀክት ነው ያደረግኩት። ፊት ለፊት ነግሮ ሊሆን ይችላል። እዚህ ጋር ካሳለፍነው ትራውማ የተነሳ ነው ያንን ነገር ኖ የሚል መልስ የሰጠሁት። ግን ያ ነገር ሊቀጥል አይገባም። እንወያያለን፣ እንጸልያለን፣ ሞቲቫችንን እንመረምራለን። ለምንድን ነው እነዚህ ነገሮች የተነሱት? እዚህ የተደረሰው ለምንድን ነው? ይሄ በችኮላ አይደለም። አሁን በቃ ሰብሰብ ብንበልና እናውራ ይቅር ተባብለላ ምናምን ሳይሆን በደንብ ዲፕሊ ለምንድን ነው እዚህ ጋር የደረስነው ተባብለን ቁጭ ብለን መስተካከል ያለበት ግን በአደባባይ የጠፉ ጥፋቶችን ሁሉም በአደባባይ ወጥቶ ይሄ ትክክል አይደለም፣ እኛ ወንጌላውያን ቀለማችን እንደዚህ አይደለም፣ ወንድማማቾች ነን፣ እነሱን ጥፋቶች አሁን እዚህ ጋር አልዘረዘርም፣ ያን ነገር እናደርጋለን። እኔ በበኩሌ ይህን ለማድረግ ፈቃደኛ ነኝ። ምክንያቱም የዛሬ ዓመት ማድረጌ ስለማይቀር ከስሜት ርቀን በውስጥ ተነጋግረን ሁሉም ሰው የሚሰማ ይመስለኛል። ጌታ ይረዳናል። ይሄንን ለማድረግ እንግዲህ ጌታ ጸጋ እንዲጨምርልን በሁሉም ዘንድ መነሳሳት እንዲኖር ይህን አደራ እላለሁ። ቅድም ያልኩት ነገር ሕፃናትን ወደፊት የማምጣት በሽታ ከኛ እንዲርቅ ሁላችንም እንትጋ እላለሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ቴንኪው ዶክተር እየተባረክ። እሺ ኢየሱስ ጌታ ኢየሱስ እግዚአብሔር ያክብራል። ግን ቆይ ከሌሎቹ በፊት ማይክን ልቀማና ኤርሚዬ ምን ትላለህ አንተስ? በቀጣይ ይሄ ጉዳይ በዚህ ላይ እንዴት እንፍታው? ኤርሚን ከኛ በኋላ አድርገው። ኤርሚ በሁሉም ሀሳብ ምስማማበት መንገድ ስለሚኖረው ከኋላ አድርገው። ቆይ ወንጌላ ግድ የለም ዮሲ ያጠራ አድርጌ እኔ መሰለው ላይ ለኔ ኦልሞስት አንተም እዚህ ነህ። ለነገሩ 10 ሰዓት ከሀያ ሆኗል። በቃ ሊነጋብኝ ነው። ሌሎቻችሁን ከቻልኩኝ እሰማለሁ፣ ግን ገንቢ ሀሳብ ይኖራቸዋል። ኤርሚ የሚለውን ብሰማ ብዬ ነው። እሺ ቴንኪው ዮሲ። አይ ቲንክ ለእርቅና ለምህረት ያለኝን ልብ ታውቃለህ ብዬ አስባለሁ ዮሲ።
ከሌሎች ወንድሞች የተለየ ሀሳብ የለኝም በዚህ ጉዳይ ላይ። ግን አሁን አንተ የዘመጣኸው ነገር አንተ ስላመጣኸው አንተ ተሰሚነት የሌለ ወይ ቤተክርስቲያን ውስጥ የማታገለግል ሰው ስላልሆንክ አልቀበልህም፣ ወይ ደግሞ ቤተክርስቲያን ውስጥ ብታገለግል ከአንተ ይልቅ ሌሎች ሰዎች ቢመጡ ይሻላል ብዬ በሚል ሀሳብ አይደለም አሁን ቀጥዬ ያለውን የምነግርህ። ይሄ ነገር ጥሩ ነው፣ ግን የማያዳግም ስራ መስራት አለብን ብዬ እላለሁ። እኔም ሁላችሁም እዚህ ያላችሁ ማለት ነው። የማያዳግመው ስራ ምንድን ነው? ይሄ ጉዳይ እኔ ሄድ ኦፊስ ላይ የጀመርኩት ነገር ስላለ በሄድ ኦፊስ ወይ ደግሞ እዚሁ ይሄ እየጋለ ያለው ነገር በደንብ መጋል አለበት ነው ብዬ የምለው። ለምን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወይ በደብዳቤ ወይ በመግለጫ እስክትሰጥ ድረስ ማለት ነው። ለምንድነው መግለጫ እንድትሰጥ ያስፈለገው? ኤርሚያስ በውስጥም የማወራቸው አገልጋዮቿ እንደዚሁም አደባባይ ላይ ወጥተናል ብለው የሚሉትም ሰዎች ነገረ ድህነታችን ማለት በጥምቀትና የሚስጥራት ትምህርት ላይ ያለ ልዩነት እንዳለ ሆኖ ነገረ ድህነት ትምህርታችን ከፔንቴኮስታሉ ጋራ አንድ አይደለም ብሎ የሚለው ንግግር የተነገረው በቀላል ህዝብ ፊት አይደለም፣ ሁሉም ባሉበት ነው። ኢዮስዬ ምናልባት አንተ ነገሩ ላይ እንደ አዲስ ነው የገባኸው፣ ከመጀመሪያው ሲባል የነበረው ሶሻል ሚዲያ ላይ ስለማታቅ ኦኬ ኢዮሲን ብናስገባው ለዚህ አመፃችን ማጠናከሪያ ይሆናል ብለው ምናልባት አንተ ባልተረዳህበት አይነት መልኩ እንዳመጡ ነው የማውቀው። ጉዳዩን አንተ ከመጀመሪያ ብታቅ ኖሮ ለናትዬ በውስጥ እንዳወራሁት ከፈለግ እኔ አንተ ናቲ ፓስተር ታሬ ዶክተር ሻውሎንን በውስጥ እናወራለን፣ ድሮ እንደምናወራው ማለት ነው። ለናቲ በእያንዳንዱ ጊዜ ቪዲዮ እልክለት ነበር። ይሄን ቪዲዮ እያየው ነው ወይ ናትዬ? ይሄ ጉዳይ ሄዶ ታውቃለህ፣ እኔ በጥምቀት ትምህርት ላይ ከእናንተ ጋር ጥያቄ እንዳለኝ ይህንን ገና የዛሬ 11 ዓመት ነው ናትሻ የተነጋገርነው። በውስጥ እናወራለን ብለህ አውርተናል። ከዛ ውጭ የህፃናት ጥምቀትን ትምህርት እኔ በኦርቶዶክሳውያንና በካቶሊካውያን ላይ ስናገር እነሱም ይህን ስለሚያነሱ አብሬ የተናገርኩበት አለ። ኦኬ ህጸጽ ከሆነ ዳጸ ልሳን ከሆነ ይቅርታ መጠየቅ ካለብኝ እጠይቃለሁ። የተናገርኩት አለ። ኢቭን ወደ መካነ ኢየሱስ ቤተክርስቲያን እንኳን ራሱ ሰዎችን ልልክ እስከማልችል ድረስ ደርሻለሁ ብዬ አንዴ ተናግሬያለሁ። ከምን የተነሳ በጌታ አምና ጌታን የተቀበለች እህት በአንዲት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን እዛ ልኪያት በህፃናት ትምህርት በህፃናት ጉዳይ ልጅ ስትወልድ አግብታ ልጅ ስትወልድ በተጠይቀው ጥያቄ መሰናክል ሆነብኝ፣ አንተ የሰበከኝና እዚህ በጥምቀት ጉዳይ ላይ እየተባልኩት ያለው ነገር ሌላ ነው ብላ ስትለኝ የእውነት ተሰምቶኝ ኢዮሲ ይሄንን ተናግራለሁ። ዳግም ወደ መካነ ኢየሱስ ቤተክርስቲያን ሂዱና አምልኩ ብዬ ልል እስከማልችል ድረስ ምንም በተመለከተ የህፃናትን ጥምቀት በተመለከተ ብያለሁ። ከዛስ ውጭ እኔው ራሱ የተማርኩባት ቤተክርስቲያን አይደለች እንዴ? እንጦጦ መካነ ኢየሱስ ቁጭ ብዬ ለብዙ ሳምንታት አይደለም ወራቶች አይደለም ዓመታት የተማርኩባት ናት። ኦኬ ደግሞ እድልን አግኝቼ በዚቹ ጥቂቷ ዘመኔ በሁለት ቤተክርስቲያን መድረክ ላይ አንደኛው ላይ 2 ሱሉልታ ቤተ ለመካነ ኢየሱስ 2 ጊዜ የእሑድ ፕሮግራም ላይ፣ አንደኛው ገርጂ መካነ ኢየሱስ ቤተክርስቲያን ሮባ ዳቦ ቤት ወደ ውስጥ የሚያስገባው የወጣቶች ፕሮግራም ላይ፣ አራተኛው እነ ቄስ በላይነህ ተሰማ ቤት አገልግያለሁኝ የጸሎት ህብረት ላይ ማለት ነው በመካነ ኢየሱስ። ኬትና አንተ ማነህ ከጉባኤ እግዚአብሔር ብዬ አንተማ አታገልግልም ፔንቴኮስታል ስለሆንክ አላሉኝም። እቺን ቤተክርስቲያን እዚህ የማያውቋት ሰዎች መጥተው አጠልሽተዋል። ስለዚህ ይሄ ሀሳብ የማያዳግም ስራ የሚሆነው ዮስዬ አሁን አንተ ባልከው መሰረት እነሱ እርቅ ምናምን ነገር ነው ብለው አይደል ያሉት። እኔ ዛሬ በእርቁ ጉዳይ እንዴት ይሁን ብሎ የሚል ምንም አጀንዳ ሀሳቡም የለኝም። እኔ ዛሬ ይኸው ርዕስ አድርጌ ያስቀመጥኩት ላይ እዚህ ላይ እንናገር ብሎ በሚል ነበር። እንዴት ኢዮሲ ባለበት እንደዚህ አይነት ነገር ይነገራል? ነገረ ድነታችን ምንም ከፔንቴኮስታሉ ጋር የሚያገናኘን የለም ብሎ ያለ ወፍ ዘራሽ ሰው እንደዛ ሲናገር እንዴት ኢዮሲ አላረመውም ብዬ በሚል ነበር እና በዚህ ላይ ራሳቸው ሉተራውያን መጥተው መልስ እንዲመልሱልኝ እኔም ጥያቄ እንድጠይቃቸው ነገረ ድነት ኦርቶዶክሳውያን ከምን ይቀዳል ብሎ የሚለውን ለማለት ማለት ነው። ለምንድነው ታዲያ እነዛ? ምክንያቱም ከቤተክርስቲያን መሪዎች ከላይ ካሉት ጋራ የጀመርኩት ነገር ስላለኝ ከዶክተር ላሊሴ ጋር ተጻጽፈናል፣ ተደዋውለናል፣ አውርቻቸዋለሁ። ይስሙት ዩቲዩብ ላይ ስለሚቀመጥ
ይስሙት። ካውንስሉም ውስጥ ያሉ ይስሙት። ካውንስሉ ላይ ያሉ አመራሮች ሁሉ ጭምር ደውያለሁ፣ ነግሬያቸዋለሁ። ይስሙት። በዓለም ዙሪያ ያለ ወንጌላውያን አይደለን እዚህ እንትን እያልን ያለ ነው። መካነ ኢየሱስ በዚህ ጉዳይ ላይ ምን ትላለች? ወንጌል መስበክ ለሌሎች ብላስፌሚ ነው ብለው ያሉን ሰዎች ቤተክርስቲያኒቱ እንደዛ ትላለች ወይ? መግለጫዋ ላይ ትናገር። ለፍጥረቱ ለወንጌል አይሰበክም ከኦርቶዶክሳውያን ውጭ ለሆነው ትውልድ እንጂ ኦርቶዶክሳውያን አይመለከታቸውም ብላ ትላለች። ምክንያቱም እዚህ ብለው ያሉ ሰዎች ስላሉ ማለት ነው። እኔ ደግሞ የወንጌል ሰባኪነት ስራዬ ስለሆነ ኢዮስዬ ስለምታውቅ ሌላ ምንም አጀንዳ የለኝም። በዚህ 11 ዓመት እዚህ ሶሻል ሚዲያ ላይ የምሰደበው የምረገመው የሚተፋብኝ ምን ይባለው ጌታ ከሰጠኝ ሚሽን አኳያ ነው። ስለዚህ የተወሰነ አሁን ይቅርታ ምናምን ነገር ብሎ በሚል የተወሰነ ወር ከሄድን በኋላ እኛ እኮ ባለፈው ነግረናችሁ ነበር አልሰማ ብለን ነው አልሰማ ብላችሁ ነው እንጂ ብለው እንዲሉን አልፈልግም። ቤተክርስቲያኒቱ ምን ትላለች? እዚህ ያሉትን ምን ትላለች? ኦኬ ሙሉ ወንጌል ቤተክርስቲያንና ሌሎቹ ቤተክርስቲያን ብለን አንጠራቸውም ብለዋል። ሲሳይ በሚባል ቤት ተሰብስበው ማለት ነው። እነዚሁ ሉተራውያን የተባሉት አሁን አንተ በውስጥ የምታወራቸው የሚያወሩ ማለት ነው። ገብቷቸዋል እኮ የማይስተካከል ጥፋት እንዳጠፉ ገብቷቸዋል። ለዚህ ነው በአንተ በኩል መጡና ናቲን በውስጥ ይዘው ዶክተር ሻወል ጋር ይደዋወላሉ። ናቲ ግን ቪዲዮ ስደውለት አንድ ቀንም ለእርቅ ብሎ እኔ ጋር አልደወለም። ይሄም የናትዬ አንዱ ትልቅ ጥፋት ነው። በጣም የምወደው በጣም የምሰማ ወንድም እንደሆነ ታውቃላችሁ። እዚህ አልደወለም እኔ ጋር። እኔ ቪዲዮ ልክለታለሁ። ኦኬ እሺ ችግር የለውም። ኢዮስዬ አንተ አወራቸው መወራቱ ክፋት የለውም። በመጀመሪያ ጥፋታቸው ምን ነበረ? ኦኬ የሉትራውያንን ቤተክርስቲያን በምንድነው ሊያድሷት የተነሱት? ዲበኩሉ የሚባለው ሰውዬ በፔንቴኮስታሉ በካሪዝማቲክ እንቅስቃሴ አዙዛ ስትሬት ላይ በተነሳ የሰይጣን ሐሳብ እንዳትዋጡ ብሎ ሲላቸው ቀሲስዬ በረከቶት ይደርብንና ልክኖት እያለ ሲላል ነበር እንዴ? አኬ ነው ተኬ የምትሉት ሰውዬ እኛንን መካነ ኢየሱስን የምንውጣት። መካነ ኢየሱስ እኮ ከተዋጠች የተዋጠችው ብርሃን በሆነው በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ እንጂ ሙሉ ወንጌል ነች ወይ ቃለ ሕይወት ናት ወይ ማነው መሰረ ክርስቶስ ነው ወይስ ጉባኤ እግዚአብሔር ናት? መካነ ኢየሱስን የምትውጣው በምን መንገድ ነው የምንውጣት? ተውጣችኋል እና አሁን በርቱ። እኛ ደግሞ ከኋላችሁ አለን። ከእናንተ ጋር 90% እናንተ ወደኛ ነው የምትቀርቡት። ከፔንቴኮስታሉ ጋር በፍጹም አትቀርቡም ብሎ ሲሉ አዎ ከፔንቴኮስታሉ ጋር አንቀርብም፣ ምንም ህብረት የለንም። ድሮውንም ህብረት ሳይኖረን በግድ አንድ ልታረጉን ብሏል እኮ ዳዊት። በግድ አንድ ነን ልትሉ። ይሄ ሰውዬ ለምንደው ከኔ ጋር አሁን እርቅ የፈለገው? ለምንደው ከዶክተር ሻወል ጋር ከሌሎች ፔንቴኮስታል ጋር እርቅ የፈለገበት ምክንያት ለምንድን ነው? ከጥንትም አንድ አይደለንም እያለ ሲደነፋብን አልነበር ሶሻል ሚዲያ ላይ? እኛ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራዊ ነች፣ ግን ካሪዝማቲክ እንቅስቃሴ የምታራምድ ናት እያልን ስንናገር በፍጹም አንድ አይደለንም፣ ለምንድነው አንድ ልታረጉን የምትፈልጉት እያለ ቃላት እየመዘዘ እያስረዘመ ሲናገር ነበር። ለምንድነው አሁን በኢዮስያስ በኩል እርቁን የፈለገው? ዳርያዝ እና አባቶች ይስሙት። አባቶች እስኪሰሙ ድረስ እኔ በውስጥ በመደወልም ሶሻል ሚዲያም ላይ እጠይቃለሁ። እንደዚህ እንነጋገራለን ማለት ነው። ይስሙ። ለምን ቤተክርስቲያኒቱ ስትሰጥ፣ ቤተክርስቲያኒቱ በደብዳቤ የሚሆን በመግለጫ ስትሰጥ ያኔ ከዛ በኋላ ኤርሚያስም ጭጭላለሁ። ምክንያቱም መካነ ኢየሱስ ነች የተናገረችው። ጭጭ የሚሉትም ጭጭ ይላሉ። ከዛ በኋላ ምንናገርም ካለ እንናገራለን። የጠፋው ጥፋት ቀላል አይደለም። በክርስቶስ በመዳን አንድ ናችሁ ወይ ተብሎ ሲባል አንድ አይደለንም ብሎ ኢዮሲ አንተ ባለህበት ተነግሮ ነው። የኢዮሲም እኮ ቢሆን ትክክል እኮ ነው ዶክተር። ግን አንድ አይደለንም ብሎ ተነግሮ አሁን አንድ ነን ብሎ የሚባል ነገር የለም። አንድ ነን ብላ የምትለው መካነ ኢየሱስ ትንገረን። ኢዮሲ አይደለም የሚነግረን፣ እኔ አይደለሁም የምናገር። ምክንያቱም ኢዮሲም ቢናገር አልተደመጠም፣ ወይ ምናልባት አሁን ስለመጣህ ሊሆን ይችላል። እኔ ብናገር አልተደመጠም። ዶክተር ሻውል አንድ ነን ብሎ የሚል ይኸው ቅድም ማንም መካነ ኢየሱስ እንኳን ራሱ አንተ አይመለከተም ብላ ብትለኝ እናገራለሁ እያለ ከነአንም እነ ዶክተር ሻውልም እኔም እነ ፓስተር ጣሪ የሚናገሩ ነው። ለምንድነው እርቁን ከኛ ጋር የፈለጉት? በውስጥ መስመር መጥተው አስታርቁን አማልዱ ነው። አንተ ወይ ታረቁን እንግባባ ብለህ ከሆነ ኦኬ፣ ጥሩ ሀሳብ ነው፣ ክርስቲያናዊ ነገር ነው፣ እንቀበላለን። ግን አሁን አባቶች ይስሙት። እኔ ነገሩ እኮ ከ6 ወር በላይ ወስዷል።
ከዶክተር ላሊሴ ጋር የተጻጻፍኩትን ደውዬ ያለኝን እነግርሃለሁ። የዚሁ ግለሰብ ፎቶ ላሱ ልኬላቸው አናውቀውም ሰውየውን የትኛው ሀገረ ስብከት ላይ ነው የትኛው ማህበረ ምዕመናን ላይ ነው ያለው ብለው ሲሉኝ እኔ አላቅም። ውጭ ሀገር እንደሚኖር ግን በኋላ ደርሼበታለሁ። ኦኬ። ስለዚህ እነሱ ይጨርሱ። አሁን እኛ እዚህ ያለን ፔንቴኮስታሎች በሙሉ እዚህ ሶሻል ሚዲያ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ሉተራውያንን ብለው ሙሉ ወንጌልና ሌሎች ቤተክርስቲያናት ቤተክርስቲያን አይባሉም፣ እኛ ቸርች ላይ ያለ ጠረጴዛ ስለሌለ አይባሉም ብለዋል። ያኔም ተናግሬያለሁ። ኦርቶዶክስ ታቦት ስለሌላችሁ ቤተክርስቲያን አትባሉም ብላ ያለችው ቃል በቃል ተናግሬያለሁ። አሁንም እናገራለሁ፣ ደግሜ እናገራለሁ። በእንጨት አታስፈራሩንም። ቫርኒሽ በተለቀለቀ ጣውላ እንጨት አታስፈራሩንም። ክርስቶስ ያለባት እንጂ ክርስቶስ ቤተክርስቲያን እሱ ያለበት የሕያዋን ጉባኤ መንፈስ ቅዱስ በሚገዛው ጉባኤ እንጂ ኢየሱስ ጌታ መሆኑ የሚሰበክበት እንጂ ጠረጴዛ ያለውና የሌለው አይደለም ቤተክርስቲያን የሚባለው። ታቦት ያለው የሌለው አይደለም የሚባለው። ኦርቶዶክስ ቤተክርስቲያን የምትባል ቫርኒሽ ለቅልቃ ይዛ የምትወጣውን ታቦት የተባለውን እንጨት እሱ ስላለሽ አይደለም ቤተክርስቲያን የምትባዩ። ኢየሱስ ጌታ ያልሆነባት ቤተክርስቲያን፣ ቅዱስ ወንጌል የማይሰበክበት ቤተክርስቲያን ልትባያችም ከተባልሽም ሁኚ፣ ግን ዓላማ ስተሻል። መዳን በኢየሱስ ነው እንጂ በምታወጣው በምትሸከመው እንጨት አይደለም። ልክ እንደዚሁ ሉተራውያን ባስቀመጡት ጠረጴዛ፣ እሱ ጠረጴዛ እኮ ሙሉ ወንጌል አለ። እሱ ጠረጴዛ እኮ እኔ ቤተክርስቲያን ላለ እኔ ቤተክርስቲያን አሁን የማገለግልበት አንድ ይሁድ ጉባኤ የጌታ ራት ስንወስድ ላሳያችሁ እችላለሁ። የጌታ ጠረጴዛ ተብሎ የሚባለው ሻማ ስለተቀመጠበት አለ። እኛም ጋር ሻማ እሱን በካቶሊክ በመካነ ኢየሱስ ትራዲሽን ትቀበለዋለህ። ኤርሚያስ የእነሱን እቀበለዋለሁ፣ አከብርላቸዋለሁ። ግን እሱ ስለሌለ አንተ ቤተክርስቲያን አትባልም ብለው እኛ ላይ ልጋጋቸውን የጠረጉ መልስ ይመልሱ ለቤተክርስቲያን መሪዎች ማለት ነው። ስለዚህ እኔ አሁን እርቅ ብለህ የምትለው ዮስዬ ሀሳቡን ደግፈዋለሁ፣ ግን ከመሪዎች ጋር የጀመርኩ ስላለ በውስጥ እናወራለን። ዮስ ከወንድሞች ጋር እዚህ ግሩፕ አድርገን በውስጥ እናወራለን። ቴንክ ዩ። እሺ ኤርሚ ፈቅድልኝ ልናገራ። እሺ ሶሪ ያው ተባረኩ። ቴንክ ዩ። መጨረሻ ላይ ያነሳው ሀሳብ በጣም ሀሳብ የሚገዛ ነው። በጣም ትክክለኛ ሀሳብ ነው ይመስለኛል። ወንድማችን ኢዮሲም ይስማማበታል ብዬ አስባለሁ። ምክንያቱም ነገሩ ስር እየሰደደ የመጣ ነገር ስለነበር ኢዮስዬ ከታላቀ ቀርታ ጋር የመጣኸው ምናልባት አሁን ይህን ሳምንት ውስጥ ወይ 15 ቀን ውስጥ ሊሆን ይችላል እና ወንድሜ ኤርሚ እንደተናገረው ሌሎችም ለመጥቀስ እንደሞከሩት ኦልሞስት ስፒን 7-6 መንዝ ሆኖታል ይሄ ነገር ሚዲያ ላይ ከወጣ ማለት ነው። እና ከቅድም ጀምሮ አንዳንድ ሀሳቦችን መስጠት ፈልግ ነበር፣ ግን ወንድሞቼን በመሀል እየገቡ አናስገባምም እያሉ ስለጨረሱት ሀሳቡን በእነሱ ሀሳብ ተስማምቼ ያልተነሱ 2-3 ሀሳቦችን ለመንካት ነው የምሞክረው። እና በነገራችን ላይ አሁን ኤርሚ ባሳየው አቋም ታችም ሆናችሁ እዚህም ያላችሁ ካላችሁ በጣም ደስ ሊላችሁ ነው የሚገባው። ምናልባት እኔ ያልኩትን ሀሳብ አልተቀበለም ብላችሁ እንዳትሉና እንደ ከዚህ ቀደሙ ምናልባት ምን ልበለው ኩርፊያ ወይ የሆነ ነገር ሀሳቤን ስላልተቀበለኝ የሚል ነገር እንዳታሳዩ። ይሄ አቋሙ ነው፣ ትክክለኛም ነው፣ ተገቢም ነው። አስፈላጊ ከሆነ ሲሰደብበትም የነበረበት ፕላትፎርም ስለነበረ ማለት ነው። ከዚህ አንጻር ትክክል ነው። አባቶችን አስይዘዋል። እንደ ጨዋ ሰው ወደ አባቶች ጋር ደውሏል። ከየት ናቸው እነዚህ አካሎች፣ እነዚህ ሰዎች ሉትራያንን እያሉ እያመሱ ያሉት አካላት ከየት ናቸው ብሎ መጠየቅ ጤናማነት ነው። ይህንን ጥያቄ መልስ እያገኘበት አለና ትንሽ ታይሚንግ ነው እንጂ የጊዜ ጉዳይ ነው እንጂ ወደ ስምምነቱ መምጣት ሊቻል ይችል ይሆናል። ግን አካሄዱ አንድ አካሄዱ፣ ሁለተኛ ደግሞ እርቁ እነማንን ያካትታል፣ ይህንንም መታየት አለበት። እነማንን አካታች መሆን አለበት የሚለው ነገር መታየት ስላለበት ማለት ነው። ስለዚህ ተገቢ ነው ላለው። ይህ ከመሆኑ በፊት ኢዮስያስዬ ጊዜ ወስደህ እነዚህ ሰዎች ከየት ቤተ እምነት እንደሆኑ ብታጣራ፣ በተለይ እነዚህ 3-4 ሰዎች ፊገራቲቭ የሆኑ ሰዎች አለው አይደለ? በስም ልጠራልህ እችላለሁ፣ ግን ታውቃቸዋለህ። እነዚህ 4-3 ሰዎች የት ቤተክርስቲያን ህብረት እንደሚያደርጉ አጣራ።
በስመ ሉተራውያን የተከሰቱ ክስተቶች ስለሆኑ ማለት ነው። ይሄ ደግሞ ጥፋት ነው። ስለዚህ የየት ቤተክርስቲያን አባል እንደሆኑ የየት ቤተክርስቲያን እንደሚከታተሉ እሱን ምን ማለት አለብህ? ማጣራት አለብህ። ቅድም ዶክተር ሲናገር በጣም ውስጤን የነካው ነገር ይሄ ነገር የተነሳው አሁን እየተቀጣጠለ ያለው ወይም ከጥንትም ጀምሮ የመንፈስ ቅዱስ እንቅስቃሴ ስላለ ታውቃለህ። ደግሞ የመንፈስ ቅዱስ እንቅስቃሴን የሚዋጋ ሌላ መጥፎ ስፕሪት አለ። ባላመናፍሰውም ግን አለ። ያ ስፕሪት በሌሎቹ ሀገር የሚሰራ የግብረ ሰዶም ስፕሪት አለ። ማንም ሊናገረው ያልደፈረ ካለ ተናግረውታል። ከዚህ በፊት ወንድሞቼ በግልጽ ተናግረውታል። እህቴ መርሲ ተናግረዋለች በትክክል። ይሄ ስፕሪት አለ ተያይዞ የመጣ አሁን ስር እየሰደደ ያለ ታውቃለህ። ስብሰባ ሙላ ተደርጎበት ያለ በውስጠ ምስጢር ስብሰባ ሁላ ተደርጎበት የነበረ ይሄ ስፕሪት ታዲያ አንቆ የያዘው ይሄን ስፕሪት እንዳያድግ ያደረገው ኢትዮጵያ ስር እንዳይገባ ያደረገው የመንፈስ ቅዱስ እንቅስቃሴ ወይም በቴዎሎጂ አጠራሩ ካሪዝማቲክስ ያለ አካሄድ ስላለ ነው። ይሄ መመታት አለበት ብሎ የተነሱት ለምንድን ነው? ከማን ነው እነዚህ አካላት ሰፖርት እየተደረጉ ያሉት? አንተ ስታወራ ጣልቃ ስላልገባሁብህ አክብሬ ስለማወራ አክብረህ ስማኝ። እጨርሳለሁ። እዚህ ጋር ጨርስ። እዚህ ጋር ጨርስ። ወንድሜ ደቂቃን ልናገር ከአክብሮት ጋር ኤርሚ ዶክተር ሻውል ከፓስተር ጋር ሆነን ናቲንም ጨምረን በውስጥ እንደተለመደው ሌላ ጊዜ እንደምናወራው በደንብ እንደ ቤተሰብ እናወራለን። መሄድ ፈልገህ ነው ወንድማችን? እንትናን ዳዊትን በሚመለከት ሜክ ማድረግ በሉትራን ትራዲሽን ውስጥ አንተ ግን እኔ ሳወራ ጣልቃ ገብተህ መናገር ስለተሳሳትክ ነው። በሉትራን ትራዲሽን ውስጥ የተለያዩ የሉትራን ሲኖዶች አሉ። ለምሳሌ ሚዘሪ ሲኖድ ኤልሲኤምኤስ ቢባል አለ። ከዛ ዊስካንሰን ቢባል አለ። ከዛ ኖርዝ አሜሪካ ሉትራን ቸርች ቢባል አለ፣ ናልክ ማለት ነው። እንዲሁም ደግሞ ኤልካ የሚባል ኢቫንጀሊካል ሉትራን ቸርች። በሉትራን ትራዲሽን ውስጥ ሰዶማዊነትን የሚቀበለው ብቸኛው የሉትራን ክንፍ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ነው። ኤልካ ብቻ ነው። ናቸው ብዬ አልተናገርኩም። አጣራልን ያልንህ እንጂ ናቸው ብዬ አልተናገርኩም። እኔ መንፈሱን ስፕሪቱን ከመቃወም አንጻር ነው እዮስ ያነሳሁት። አንዴ ይችን ልናገር። ወንድማችን ዳዊት በሉትራን ትራዲሽን ውስጥ አሁን ከጠቀስኳቸው ውስጥ እጅግ በጣም ወግ አጥባቂና በምዕራባዊ ዓለም መጽሐፍ ቅዱስ በሊብራልነት በለዘብተኛ ክርስትና መፈታት አለበት የሚሉ ማለት የመጽሐፍ ቅዱስን የበላይ ባለስልጣንነት የማይቀበሉ ሰዶማዊነትን የሚቀበሉ እንዲሁም ደግሞ ፌሚኒዝምን የሚያቀነቅኑ እጅግ በጣም ለክርስትና ውድቀት የሆኑ ርዕዮተ ዓለሞችን ተቃውሞ ወግ አጥባቂ ተከንችሮ የቆመ የሚባል እንደው እግዚአብሔር እንደ ቅሬታ ከሚጠቀምበት ሚዞሪ ሲኖድ የመጣ ወንድም ነው። በሚገርማችሁ ሁኔታ የመጣ ሰው ሌላ አጀንዳ ተቀብሎ የመጣ ነው የሚለውን ነገር አንድ ነገር ልንገርህ። መልካም ስም ግንባታ ጥሩ ነው። ከዚህ በፊት መልካም ስም ግንባታ ብለህ የተቃወምኳቸው ሰዎች አሉ፣ በምትሰራበት እቅበተ እምነት ላይ ማለት ነው። አሁን እዚህም ላይ መተህ ስታንጸባርቀው እኛም ደግሞ የመልካም ስም ግንባታ ነው ብለን ልንወቅሰህ እንችላለን። ግን እኔ አሁን አልጠቀስኩም እኮ በስም አሁን ደግሞ በስም ስላልጠቀስኩኝ ተሳስተሃል ብለህ አትነሳ። በተሳስተሃል ከሆነማ የተሳሳትካቸው ብዙ ነገሮች አሉ እኮ ጽፌ ያዝኳቸው እዚህ ስር ማለት። አሁን እዚህ ቤት መግባትክ ወንድማችን እዚህ ቤት መምጣትክ ሳይቆጠርብኝ እኔ በተኛ ይፈቀድልኛል። ያንተን ሰምተን ነበር እኛ ስንናገር፣ ግን ላለመስማት ለመፍትሄ የሚሆን ትንሽ ሀሳብ ስለሚኖር የጋራ እኔ አንድ አራት ወይም አምስት ተውት በቃ ዮሲተኛ ወገኖች እንዴ እንትን ችግር የለውም። ቢኒ የተናገረ አንተ ዮሲ የሚተኛ ምንም ዮሲን የሚመለከት ስላልሆነ ሀሳቡን እንወስዳለን። ይተኛ ዮሲ ዶክተር እሱም ስለሚያናግራቸው በሚል ነው ከየት እንደመጡ ችግር የለውም። አይ ይሰማል፣ ግን እዚህ ሲሆንና ሲተኛ አንድ አይደለም። ችግር የለውም። ቢኒ አንተ ተናገር። እሱ ለማንኛውም
ሌላው አንድ ክርስቲያን ሲመጣ አዲስ ክርስቲያን ወደ ጌታ ቤት ሲቀላቀል አዲስ ክርስቲያን ሲመጣ አዲስ ነፍሳት ማለት ነው ከጨለማ ወደ ብርሃን ሲመጣ በተለመደው መንገድ ባይሆንም የተለመደ ነው ብለን ባንልም ክርስቲያናዊ የሆነ ስርዓት ነው አይደለ? አንድ ነፍሳት ወደ ጌታ ሲጨመር ስብከተ ወንጌል ሰምተው ቃለ እግዚአብሔርን ሰምተው ጌታን ለመቀበል ተስማምተው ሲመጡ ይሄ መሬት ላይ ባለችው መካነ ኢየሱስም የሚደረግ ነገር ነው። ምንድነው? የቃል ኪዳን ጸሎት ይደረጋል አዲስ ከመጡ ሰዎች ጋር ማለት። ይሄን የቃል ኪዳን የሚደረገውን ጸሎት በግልጽ ሲያወግዝ የነበረ ሰው ማለት ነው። ማን ነው? ዴቭ የሚባለው ማለት ነው። ይሄን ያልተነካ ነገር ልነካለት ፈልጌ ነው። ይህንን አሁን መሬት ላይ ያለችው መካነ ኢየሱስ አትቀበለውም ወይስ ትቀበለዋለች? እኛ ግልጽ ነው እናውቃለን። አብረንም ስለምንሰራ ቤተሰቦችም የኔ እኮ ቤተሰቦች እኔ አሁን እንግሊዝ ነው ያለሁት። እንግሊዝ ያለ ቤተክርስቲያን ነው የሚሄዱ። የኔ ቤተሰቦች ደግሞ መካነ ኢየሱስ ይሄዳሉ፣ ገነት ቤተክርስቲያን ይሄዳሉ፣ ሙሉ ወንጌል ይሄዳሉ፣ ጸጋን ይከፋፈላሉ፣ ይሄዳሉ፣ በረከትን ይከፋፈላሉ። አንድ ነን። ይሄ ጉዳይ ስላልተነሳ ይሄንን ለመንካት ፈልጌ ነበረ። እንግዲህ አስቀይሜ ከሆነ አላቅም፣ ቢሆንም ግን መነሳት ያለበት ጉዳይ ስለሆነ ነው ያነሳሁት። ተባረኩ። ለሌሎች ልስጥ። ተባረክ ወንድምነት። ጥሩ ሀሳብን ያስታወስከው። ምን ያልተነካ ነገር አለ? ምን ያላበላሹት ነገር አለ? እኛ የሚያበላሸው ነገር ካለ ቪዲዮአችን ይሰማል፣ ይታያል፣ ሀሳብ ይሰጣል ማለት ነው። ስለዚህ ከላይ ያሉ ሰዎች ናቸው መስማት ያለባቸው። ይሄ መርሃ ግብር ይቀጥላል ማለት ነው። ሌላውን ማውራት ያለብንም ከወንድሞች ጋር እናወራለን። እሺ ሜርሲዬ፣ ሰፊ ጊዜ እሰጥሻለሁ። ወንጌላዊ አብዱሰላም የምሰጠው ትንሽ ሀሳብ ካለ ያንተን ሀሳብ እንስማና ከዛ ለሜርሲ እሰጣታለሁ። ሜርሲ ያው እንደምታውቋት ነገር አዋቂ እንደሚባል ነገረኛ ሴት አይደለም፣ ነገር አዋቂ ናት አለኝ አንድ እግዚአብሔር ሰው ማለት በጣም ትልቅ ሰው ነውና ነገር አዋቂ ናት አለኝ እና ትክ ነው፣ እውነትም ብሏል። ወንጌላዊ የምትናገረው ካለ በልና እዛ ወደ ሜርሲ ዶክተር የሚናገረው ነገር ካለ ጨርሰን እንትንላለን። እሺ ተባረኩ ሁላችሁም። እኛ ጋር ሊነጋ ስል ነው እናንተ ሳይ የገባው። እግዚአብሔር ይባርካችሁ። እንዲህ ስላገኛችሁ በመጀመሪያ ደስ ብሎኛል። ያው በዚህ ጉዳይ ላይ ማንሳት የምፈልገው አንድ ሶስት ነጥብ ነው። አንደኛው ያሉ ችግሮች ሁላችን በጋራ የምናውቃቸው በመሆናቸው በሁሉም ሰው ስለዘረዘረ እሱን አለካውም። የተባለውም የተደረገውም ከውስጥም ከውጭም ሲወረወሩ የነበሩ ድንጋዮች በተለይ አንድነቱን ለመናድ ደግሞ ወንጌልን ለማቆምም ጭምር አንድነት ብቻ ሳይሆን ወንጌልን ለማቆም ሲደረጉ የነበሩ ትግሎችን ሁላችንም ስለምናውቅ እሱን አልደግመው። ሁለተኛ ላይ ማንሳት የምፈልገው የችግሮች መፈጠርን እማንፈራ ሰዎች መሆን እንዳለብን ነው። ይሄንን ሁላችሁም ታውቃላችሁ። በነገራችን ላይ አብዛኛው ጠንካራ ተቋማት የተፈጠሩት ከብዙ ችግሮች ጀርባ ነው። ችግሮች በተፈጠሩ ቁጥር ያን ችግር ለመፍታት ሲባል የቤተ ክርስቲያን ትምህርቱ እንኳን እያደገ የመጣው ከችግሮች ነው። ግን ችግሮቹ አመጣጣቸው ገንቢና አፍራሽ ሆኖ ይመጣሉ። ለምሳሌ በኢትዮጵያ ውስጥ በወንጌላውያን መካከል ችግር ቢፈጠር ለነገ የተሻለ ሆኖ ለመገንባት የተሻለ ሆኖ ለመቀረጽ ይረዳል። ግን ወደ እንደዚህ አይነት ሶሻል ሚዲያ በተለይ እንደዚህ አይነት ልዩ ተልዕኮ ያላቸው ሰዎች የሚፈጥሩ ችግሮች በዛ አይነት መልክ ጠቃሚና ነገን የሚገነቡ አይደሉም። ነገያችን አንደኛው በቪዲዮ በአየር ላይ የተናደ ነው እዚህ ላይ በተወራው። ስለዚህ እነዚህ ችግሮች እኛ ችግር ማንጠላ ችግር ማንፈራ ብንሆን እንኳን አቋም ባለው መልክ ሰው ተቀምጦ የሚነጋገር ቢሆን ጥሩ ነበረ። ግን እዚህ ላይ የሚፈጠሩ ችግሮች ዛሬ ብቻ ተፈጥሮ የሚቀሩ አይደለም። እርቅን እመጣበታለሁ። ግን የእርቅ ጉዳይ ሳይሆን ዛሬ የተፈጠሩ ችግሮች ከእርቅ በኋላም እነዚህ ቪዲዮዎች እየተዘዋወሩ ለምሳሌ ሌሎች ወንጌላውያን ድነዋል ብለህ ታምናለህ ወይ ሲባል አልዳኑም ሲል አንድ ሰው ይሄ ቪዲዮ ዛሬ አይደለም ችግሩ ለቀጣይ ትውልድ ጭምር የሚተላለፍበት የራሱ የሆነ መርዛማ መንገድ ነውና እንደዚህ አይነት ችግሮችስ እንዴት ይፈቱ ወደሚለው ስመጣ እንደነ ዮሲ ያሉ ሰዎች አሁን ጥሩ ሐሳብን ይዞ መጥቷልና ትንሽ ደስ ብሎኛል። ኤርሚ ሰው ተቀባይ በመሆን ደግሞ በጣም ደስ ይለኛል። እነዚህ ሐሳቦችን ዛሬ እዚህ ላይ አንተው፣ ሐሳቡን ይብሰልሰል፣ ሐሳቡ ደጋግሞ ይታይ። የተሻለ የመፍትሄ መንገድ የቱ ነው? ከላይ ወደታች ደብዳቤ ማሰራት፣ በአቋም ማሳወቅ፣ እዚህ ጋር ደግሞ ሌሎች ወንድሞች ችግሩን ጨርሶ ላይን ከታች ወደ ላይ ማሳወቅ፣ እነዚህ ነገሮች
መፍትሄው የሚገኝበት መንገድ ሁሉ ይሞከር። የመፍትሄ መንገዶችን አንዝጋ። ይህንን ካልኩኝ ችግሮቹ አሁንም መፈታት ይችላሉ። ግን የትኛው ነው የሚፈታው? የትኛው ነው የማይፈታው? ቤተክርስቲያን እንደ ቤተክርስቲያን አቋሟን አሳውቃ አይ እኔ ሌሎች ወንጌላውያን አልዳኑም ብዬ አላምንም ብላ የምታሳውቅበት መንገድ ይሰራበት። እነዚህ ሰዎች ግን ሌሎች ወንጌላውያን አልዳኑም በማለታቸው ወይ ፊት ለፊት ሌላ እዛው ቤት ተመልሶ አይ ያን የተናገርነው ስህተት ነው ስሜታዊ የሆነን ነው ብሎ ይናገሩ፣ ወይ ደግሞ የኛ እምነት አቋም ነው ብሎ በግልጽ ያሳውቁን። እንደዛ እንወቅላቸው። ከዚህ ውጪ ሌላ አቋም የለም። ሌላው ልል የምፈልገው ኤርሚ አሁንም ስለ ልብ ሰፊነትህ እግዚአብሔር ይባርክ እላለሁ። የምትቀበልበትን መንገድ ሁሉ አሁን የዮሲን ሀሳቡን ካን ባለመዝጋት ባለመቃወም ነው። ከዚህ በፊት እነዛ ሰዎች ምን ይሉኛል መሰለህ? ኤርሚ ጋር ስትሄዱ ኤርሚ አይሰማችሁም ይላሉ። ኤርሚ ያልሰማን ቀን እኔ ሰምቼ አላውቅም። አሁንም ሰው መስማትህን ቀጥል። እንዳሁኑ እግዚአብሔር ይባርክ፣ ደግሞም በፍሬ ይባርክ። እኔ ይሄ ችግር እዚህ ላይ ከተፈጠረ በኋላ ሰሞኑን ወደ ምስራቅ በብዙ ስዞር ነበር እና ወደ አርሲም ወደ ሌላም አዳዲስ ቸርቾች የሚተከሉበት ቦታ ላይ አዳዲስ ነፍሳት የምናገኘው እዚህ ሶሻል ሚዲያ ላይ መልእክት ሲሰሙ የሚውሉ ናቸው ልጆች። አሁን ገጠር ብትገቡ የትኛውም ገጠር ሞባይል በእጁ የሌለ ገበሬ የለም። እዛ ጋር ተቀምጦ በቲክቶክ ይሰማል እዚህ ጋር የሚደረጉ ነገሮችን። ወንጌል ተከታታይ በምታስተምርበት ዘመን እውነቴን ለመናገር እኔ ከዚህ በፊት ነግሬያለሁ። በተለይ አንተ የታመምክ ጊዜ የገባውበት ገጠር እዚህ ላይ ላለማውራት ልተው፣ በጣም አደገኛ ገጠር ቦታ ገብቼ ሰዎቹ ተሰብስበው ለአንተ ጸልዩ ሰምቻለሁ፣ ቲክቶክ ሲከታተሉ ስለሚውሉ። እነዚህ ሰዎች ለምንድን ነው እንዲህ የሚያደርጉት? ቢያንስ እዛ ጋር ያለውን ሌላውን ሀሳብ እዚህ ጋር የምታጋልጠውን የምትሰብኩትን ስብከትን እየሰሙ እነዚህ ሰዎች ወደ ጌታ የመጡ ናቸው። ፍሬ አልባ ሊያደርገን ሰይጣን የመጣበትን መንገድ እየዘጋንበት እኛ ወደ ዋናው ትኩረት ወደ ዋናው አጀንዳ እንመለስ። ተባረክ ኤርሚዬ። ሉትራውያን ወገኖች ናቸው ጸልዩልኝ ያገኛቸው። አዋ በእኛ ቸርች ስር ያለችን ቸርች እኮ ነው የምልህ። ይደመጥ ይሰማሽ። እነዚህ ናቸው የኔ ወገኖች። እነዚህን ከኛ አትነጥሉም ነው እያልን ያለ ነው። ቴንኪው ወንጌላዊ ተባረክ። የትኛውም ገጠር ስገባ አሁን ሞባይል በእጁ ይዞ ነው የሚሄደው ገበሬ። አሁን እንደምታየው አይደለም ኤርሚዬ፣ ቁጭ ብሎ ነው የሚሰማው። ኦርቶዶክስም ከሆኑ ይሰማሉ። በነገራችን ላይ እዚህ ላይ እነ ዳንኤል ለሁሉ ከእስላሞች ጋር ሲያደርጉ የነበረ ክርክር ራሱን የቻለ ስብከት ጣቢያ እስከ መውለድ ደርሷል። ያቺ ክርክር አንድ ቦታ ላይ አንድ ሼካ አመነ፣ ያኛው ሼካ ሰዎቹን እንዴት እንደገለበጠ እኛ እናውቃለን። ዛሬ ወንጌል እኛ እያሰለጠን ነው። አንተ እዚህ ጋር የምታደርገው የኦርቶዶክስ ማጋለጡ ነገር ብዙዎቹ እንደ ተራ ነገር ሊያዩ ይችላሉ፣ ግን አይደለም ነገርየው። እነዚህ አፍዝዞና አደንዝዞ የሚነዱትን ብቻ ሳይሆን በዚህ ሐሰት ደንዝዞ ያሉ ሰዎች የሚነቁበት መንገድ ነው እየተሰራ ያለው። ስለዚህ ሰዎቹ ከታች እስከ ላይ ድረስ ይታወቃሉ፣ ህዝቡ ያውቃቸዋል። ሰይጣን ደግሞ ይሄንን ነው ለማቆም የመጣው እና እኛ እጅ አንስጣቸው ማለት ነው። ኤርሚዬ ተባረክ ወንጌላዊ፣ በጣም ነው የማመሰግነው። ቴንኪው እህትየው። ከዛ ወደ ዶክተር ሄደን በዶክተር እያሳ እኛ ጋር እየነጋ ስለሆነ ይቅርታ አድርጉልና ችግር የለም አንተ መውጣት ትችላለህ እህትየው። ከዛ ዶክተር ተናግሮ በደንብ እንጨርሳለን። ጊዜ ወስደሽ ያለሽን መልከታ እዚህ ሶሻል ሚዲያ ላይ መቼ ምን እንደተፈጠረ አይተሻል፣ መቀጠል ትችያለሽ። ቴንኪው። እሺ ቴንኪው ኤርሚዬ፣ በጣም አመሰግናለሁ። ወገኖች እዚህ ውስጥ ያላችሁ ሁላችሁንም ሰላም ብያለሁ። እየተራመድኩ ነበር ዋለከልክ፣ ይቅርታ አድርጉልኝ። ያው አንተ በርዕሱ ላይ ልታወራ ነበር የገባኸው። ሰዎች ከመጡ የሰዎችን ሀሳብ አክባሪነትህንና እንግዳ ተቀባይነትህን አይተናል። ኦኬ፣ ግን ወንጌል ላይ የምንደራደረው ነገር የለም። ሁለት ሀሳቦችን በዋናነት ማንሳት እፈልጋለሁ። እንግዲህ እንደ ጴንጤቆስጣል በእኛ ልሳን ነው ሲቀለድ የነበረው፣ በልሳን ስደቡን ሲባል ሁሉ ነበርና ይሄ በጣም ያማል። ወንጌል ለሌሎች አንሰብክም ከሚለው ውጪ፣ አውታር የሌለው ቤተክርስቲያን አይደለም ከሚለው ውጪ እስኪ በልሳናችሁ ስደቡን የሚለው ነገር which is በጣም ዲስአፖይንት የሚያደርግ ነገር ማለት ነው። እና በወንጌል ምንም የምንደራደረው ለእርቅ የምንቀመጥበት ነገር የለም። ኦኬ፣ ይሄ ነገር የተነሳው ከኢዮሲ ነው። የአንድን ሰው ታውት ሪስፔክት እናደርጋለን። ኦኬ፣ ነገር ግን ኢዮሲ እስከዛሬ የት ነበር?
አልነበረም ፕላትፎርሙ ላይ what is going on የሚያውቀው ነገር የለም። እኛ የተሰማንን ፔን እሱ አያውቀውም አልነበረም። all of the sudden ነው የመጣው። ከዚህ በፊት ፕላትፎርሙ ላይ ነበር፣ ለረጅም ጊዜ ፕላትፎርሙ ላይ ጠፍቷል። ግን በመሃል መጥቶ ደግሞ አብሮ ተሰልፎም አይተነዋል። አሁን ከእናንተ ጋር በነበረው እስካሁን በነበረው ቆይታ ሐሳቡ ወዴት እንደሚያመዝን አይተናል። እኔ ኢዮስያስ እየሰማኝ ከሆነ አንድ ነገር መናገር ፈልጋለሁ። ኢዮስያስ ቄስ በፍቃዱ ከነዚህ ቲክቶክ ላይ አለን ከሚሉ ከሉትራውያን ቄስ በፍቃዱን ቄስ በፍቄን ምን ብለህ ነው ከቲክቶክ ግሩፓቸው ላይ ጽፈህ ያወጣኸው ብሎ ይጠይቀው። ቄስ በፍቃዱን ማለት ነው። ከናንተ ጋር አብሬ አልቆምም፣ አላማችሁ ይሄ ከሆነ ከናንተ ጋር አይደለሁም ብሎ ነው የወጣው ቄስ በፍቃዱ። ስለዚህ አሁን ሜርሲ የምትናገረው ውሸት ከሆነ ይገናኛሉ። ቄስ በፍቃዱን በአካል ያገኘውና ወይ ስልኩን ፈልጎ ያገኘውና ከቴሌግራም ግሩፓቸው ላይ በራሱ እነሱ ሪሙቭ አድርገውት አይደለም፣ በራሱ ምን ብለህ ጽፈህ ነው ያወጣኸው? እንግዲህ ኢዮስያስም በኢትዮጵያ ወንጌል መካነ ኢየሱስ አገልጋይ ነው፣ ቄስ በፍቃዱም እንደዛው። ስለዚህ ምን ቢረዳ ነው በቤተ ክርስቲያኑ በቄስ ደረጃ ኦርዴን የተደረገ ሰው አብረህን ቁም ተብሎ አንድ ሁለት ቀን አብሯቸው ተሰልፏል? ምን ተረድቶ ነው? ምን አውቆ ነው የመጨረሻ መልእክት ጽፎላቸው ከግሩፓቸው የወጣው? ይሄንን ይጠይቅ። አንድ ሁለተኛ ነገር ደግሞ ዶክተር ሻውል ያለውን አጽንኦት መስጠት እፈልጋለሁ። እዚህ ፕላትፎርም ላይ ቤት እየከፈቱ ወንጌላውያን ነን፣ ወንጌል እናስተምራለን፣ ወይ ንጽጽር እንሰራለን፣ ወይ አገልጋይ ነን የሚሉ መሬት ላይ አገልግሎት አላቸው ወይ? የሆነን መንጋ ክሬት አድርገን እንመራለን የሚሉ ሰዎች ወይም ደግሞ የሆነ ቤተክርስቲያን ቄስ ነን፣ ፓስተር ነን፣ ወንጌላዊ ነን ብለው የሚመጡ ሰዎች መሬት ላይ በቤተክርስቲያን ደረጃ አገልጋዮች ናቸው ወይ? ይሄ በጣም ትልቁ ጥያቄ ነው። መሬት ላይ አገልግሎት የሌለው ሰው አየር ላይ ኃላፊነት አይሰማውም። መሬት ላይ አገልግሎት የሌለው ሰው አየር ላይ ኃላፊነት አይሰማውም። በጣም አስምሬ መናገር ነው የምፈልገው ዶክተር ሻውል የተናገረውን ነገር። ሜርሲ አንቺስ ምንድነሽ? እኔ መሬት ላይ አገልግሎት የነበረኝ ሰው ነኝ፣ እያገለገልኩም ያለው ሰው ነኝ። በጸሎት ህብረት ማገለግል፣ የጸሎት ህብረትን በመብራት የወጣቶችን አገልግሎት ወይም ደግሞ የወጣቶችን ህብረት በመብራት በወንጌላውያን ቲቪ በቲቪ አዘጋጅነትና አቅራቢነት በስነ ስርዓት አገልግሎት የነበረኝ ሰው ነኝ። መሬት ላይ አገልግሎት ወጣቶችን የምመራ የጸሎት ህብረት ውስጥ ማገለግል የጸሎት ህብረትን የምመራ ሰው ነበርኩኝ። አሁንም በዚሁ አገልግሎት ነው እየቀጠልኩ ያለሁት እዚህ ሀገርም ከመጣው በኋላ። ኦኬ መንጋ ሪስፖንሲብል አይሆንም። መሬት ላይ አገልግሎት የሌለው ሰው ቤት ይከፈታል፣ ይወራል። እነዛ የሚያወሩት ሰዎች እጃቸው ላይ ስልክ ስለያዙ ብቻ ነው እያወሩ ያሉት። የኢንተርኔት አክሰስ ስላላቸው፣ በጣም አሪፍ ስማርትፎን ስላላቸው ኦኬ። ከዛም ደግሞ ከተወሰኑ መሬት ላይ አገልግሎት ካላቸው ሰው ጋር ተቀላቅለው ይሄ ለመንጋው ግድ አለ ማለት። ከዛስ ደግሞ ከታች ያለው ሰው ምን አይነት ነው ሲባል ከታች ያለው ሰው ደግሞ ብዙ አይነት ነፍስ። ጌታ ኢየሱስ ክርስቶስ ለጴጥሮስ አማኞችን ሲሰጥ አደራ ሲሰጥ በበግ በግልገል በጠቦት ደረጃ ነው አደራ ብሎ የሰጠው። በጉ እንደ ጸና ይቆያል ያመነበትን ስላመነ። ግልገሎችና ጠቦቶች ግን ይሳሳታሉ፣ ይስታሉ፣ መቆም ያቅታቸዋል። ለምን? እነዚህ ኃላፊነት የሌላቸው አገልጋዮች ነን የሚሉ ፕላትፎርሙ ላይ ስለሞሉ። ኦኬ ይሄንን በጣም በትኩረት ልናየው ይገባል። እናንተ ወንጌል አማኞች የምንወዳችሁ ወገኖቻችን፣ የዘላለም እህትና ወንድሞቻችን እዚህ ፕላትፎርም ላይ የተከፈተ ቤት ሁሉ አይገባም። አገልጋይ ናት። አንዳንዶች እኮ ጭራሽ አይታወቁም እኮ ማንነታቸውም አይታወቅም።
የምትሰሙት ትምህርት እኮ ከቆማችሁበት እኮ የሚያንሸራትት ሊሆን ይችላል። ከዛ በመቀጠል ደግሞ በመጨረሻ እኔ ህይወቱ ያልመሰከረለት አገልጋይ ለኔ አገልጋይ አይደለም። ለአገልግሎት የሚሾም እግዚአብሔርን የሚያገለግል የእግዚአብሔር ቃል እንደነገረን አይነት አገልጋይ ነክ ኦኬ you are acceptable። ትፈተሻለህ፣ ትታያለህ። እንደማን? እንደ እግዚአብሔር ቃል። የግል ህይወት የግል ጉዳይ አይደለም። ህይወትክን ሳትኖር የትኛውን ህይወት ነው? ክርስትና እኮ በህይወት መኖር እኮ ነው። ያልኖርከውን ህይወት ለማን ነው የምታስተምረው? ያንን ሰበኩት የምትለውን ወደ ምን አይነት ህይወት እንዲኖረው ነው እየሰበከው ያለው? ስለዚህ በወንጌል ላይ በጭራሽ አንደራደርም። ለእርቅ የምንቀመጥበት ጉዳይ የለም። በመጨረሻም ወንድሜ ዮሲያስ እያዳመጠኝ ካለ በጣም ይቅርታ ለቃሌ ከነሱ ጋር መሰለፍ ትችላለህ። ዳስ እኛ ለእርቅ የምንቀመጥበት ነገር የለን። በቃ ለእርቅ የምንቀመጥበት ነገር የለን። በወንጌል ላይ አንደራደርም። ኮምፕሮማይዝ አናደርግም፣ አናመቻመችም። ያለ መረጃ የመጣንበት ነገር የለም። በውሸት የመጣንበት ነገር የለም። ሁሉንም ነገር ይዘን ስንመጣ በማስረጃ ነው የመጣ ነው። ወንጌላዊ ኤርሚያስ አበበ በድርድር እንዲያገለግል ነው እንደ በወንጌላዊነት የተሾመው? እኛስ እንደተጠራንበት አጠራር መጠን እየተደራደረን እንድንቀጥል ነው እንደ? ይሄ እኮ የሆነ የሊዝ ጉዳይ አይደለም፣ የዘላለም ህይወት ጉዳይ ነው። ለከብት እርባታ ወይ ለዶሮ እርባታ የምንገዛው መሬት አይደለም። ይሄ የዘላለም ህይወት ነው። ከማንም ጋር ለድርድር ከማንም ጋር እጅ ለእጅ ለመጨባበጥ ምድራዊ ፖለቲካ ላይም አይደለም። ዘላለማዊ ህይወት ነው። ይሄ የመንግስቱ ጉዳይ ነው። በቃ ውሸት እንድትሰለጥን ውሸት አውትሻይን እንድታደርግ ነፍሳት የሚበሉበት ነፍሳት ወደ እሳት የሚጨመሩበት ነገር እንዲጎላ ፕላትፎርሙ ላይ አንፈቅድም። በቀደምትነት አው የኢትዮጵያ ወንጌላዊት መካነ ኢየሱስን የሚቀድም የለም። ማን ነው የአንበሳውን ድርሻ የሚወስደው? ወንጌልን በምድራችን ላይ በማስፋት እሱን ሁላችሁም እንድትመልሱት ለእናንተ ትቻለሁ። ከዛ በተረፈ ግን በፍጹም ከመጣችሁ ወልካም። ይሄ ያደረግነው ነገር ይሄ የተናገርነው ነገር እንደዚህ ሆነን ነው ካሉ እንቀበላለን። ከዛ በተረፈ ግን አደባባይ ላይ የጠፋ ነገር አደባባይ ላይ ይመለሳል። በልሳናችን ላይ ተሳለቁበትን ጉዳቹን ነው የምናወጣው ያሉበትን አውታር የሌለው ቤተክርስቲያን አይደለም ያሉበትን ነገር ግን ያው አውታር የሌለበት ቤተክርስቲያን ነው ሲዘሉ የተገኙት። በቃ ይሄ እርቅኛ ሰው አልተገዳደልንም፣ አልተጨራረስንም፣ የሆነ ተበዳደን የተካካድነው ነገር የለም። ይሄ የወንጌል ጉዳይ ነው። በቃ ይሄ የወንጌል ጉዳይ ነው። እኔ አንዳንዴ ምን ረሳው ይመስለኛል። ፕላትፎርም ስለሆነ ወንጌል የመንግስቱ ጉዳይ መሆኑን ረስተነዋል እንዴ? የምን እርቅ? እኔ በዚህ ጉዳይ አልስማማ። ኤርሚሺ ብሎ ለእርቅ ቢቀመጥ እኔ አልስማማ። I'm telling you the truth። ማንም አያስገድደኝም። ለኔ የኔ ሐሳብ ገዢ ነው። ለኔ የኔ አቋም ገዢ ነው። ዋንስ ከእግዚአብሔር ቃል ጋር ልጣላ እንጂ ማለት ነው። ሐዋርያቱ እየተደራደሩ ነበር እንደ ያለፉት በጻፍትና በፈሪሳውያን ፊት ለፊት እናንተ የገደላችሁት አባቱም ከሙታን ያስነሳው እያሉ እየጨከኑ አልነበር እንዴ? ምንድነው የሚያደራድረን አሁን? አንደራደርም። ይሄ የኔ አቋም ነው እንዴ። እኛ ወገኖቻቸው ነን አይደል? በህብረቱም በካውንስል ውስጥ አብረን የተያያዘን ሰዎች ነን አይደል? ምኑ ላይ ተደራደሩን ብለው ቢሉ እህትዬ፣ እኔም የምገዛው ሀሳብ ነው፣ አቋሚም ይሄው ነው። ቅድም የተናገሩ ተደራደሩስ ተብሎ ቢባል
በመዳን ጉዳይ እናንተና እነሱ አንድ ናችሁ አይደለም፣ ብላክ ኤንድ ዋይት ነገሩ ተብሎ ሲባል ከፔንቴኮስታሉ ጋር በመዳን ነገር አንገናኝም ብሎ ነው ያሉት። እሺ እዚህ ላይ በምን ልደራደር? የቱን ምኑ ይዘን እንደራደር? በፍጹም ኤርሜ፣ በፍጹም መደራደር አያስፈልገው። እኛ ወገኖቻቸው ላይ ቅድም አንተ እንዳልከው ከሌሎች ከኢያማኞች ጋር፣ ከካቶሊኮች ጋር፣ ከኦንሊ ጂሰሶች ጋር፣ ከኦሪየንታል ከኢስተርን ኦርቶዶክሶች ጋር በመሆን ነው እኛ ላይ ወገን እንዳልሆንን ሲሳለቁብን በእኛ ተግባሮች በእኛ ልምምዶች። ኦኬ ሊስተካከሉ የሚገቡ ልምምዶች አሉ። ኦፍ ኮርስ ታዲያ እንደ ወንድም ቀርበው እኮ የመስተካከል አለበት ማለት ነው። እኛ ማንቀበለው የነሱ ትራዲሽን እና ፕራክቲስ አለ። አዎ ተከባብሮ ግን መቀጠል ይቻላል። እነሱ የማይቀበሉት የኛ ትራዲሽን እና ልምምድ አለ። ትክክል። ይሄንን ተከባብሮ መቀጠል ይቻል ነበር። ከዛ በተረፈ ግን እየሆነ ያለው እኛን ከሌሎች ጋር ቁጭ ብሎ መሳቂያ፣ መሳለቂያ፣ መስደብ ነው የተያዘ የነበረው እና ምንም ምህረትን ከእግዚአብሔር ነው መጠየቅ። እኛ ምህረት አድራጊዎችም አይደለንም፣ ምህረት ሰጪዎችም አይደለንም። ለወንጌሉ ግን አንደራደርም። በቃ ይሄ አቋማችን ነው። ይሄ አቋማችን ነው። ከዛ በተረፈ እነሱ ከማጋ ነው የሚሰሩት። ቅድም ኤርሚ ተናግሮታል። ከነቀሲስ ዲበኩሉ ነቀሲስ ዲበኩሉ ከማጋ ነው የሚሰሩት? ከነ አጼ ዘርዓ ያዕቆብ ጋር፣ ከነ አኪላ ጋር ሞአ ተዋህዶ which is መረጃ ያለው ታንጅብል የሆነ ነገር ነው። ስለዚህ ይሄ ከዚህ ጋር የተያያዘውን ባወራ በጣም ረጅም ጊዜ ወስዳለሁ። ሶ ቢሃይንድ ያለው አላማ ሰፊ ተዘርዝሮ ማያውቅ ወገኔ። እኛ ለድርድር በወንጌል ላይ አንቀመጥ። እናንተም ደግሞ የምትሰሙትን ምረጡ። ካዋጣቸው ይቀጥሉ፣ እኛም በመንገዳችን እንቀጥላለን። ይሄ የኔ አቋም ነው። ኤርሚዬ ተባረክ። ቴንኪዩ ትይም 100% እኔም የምገዛው ሀሳብ ነው። ምክንያቱም የተነካው ወንጌል ነው። መዳናችን አንድ አይደለም ተብሎ በክርስቶስ አንድ ነን ብለን ስንል ቤተክርስቲያኒቱ አንድ ነን፣ በክርስቶስ በጌታ አንድ ነን፣ በስሙ ንስሐና የኃጢአት ይቅርታ አግኝተናል፣ በጸጋው ድነናል፣ በእምነት ድነናል፣ ጸጋው በእምነት አድኖናል ብሎ በሚለው አሁን በሚሊየን የሚቆጠሩ የወንጌላዊት መካኒስ ቤተክርስቲያን ወንድሞቻችንና እህቶቻችን፣ አገልጋይ አባቶች፣ እናቶች፣ እህቶች በምድሪቱ ላይ ባለች ከሌሎች ወንጌላውያን አማኞች ጋር እየሰሩ ባሉበት ይህን ሽብልቅ አንድ አይደለንም ብሎ ቃላት እያስረዘመ ነው የተናገረው። አንድ አይደለንም። እነዚህ ያሉ ሰዎች ህይወታቸው የራሳቸው መንፈሳዊ ህይወታቸው ራሱ በውስጣቸው የፈረሰባቸው፣ ይቅርታ ለዚህ ቋንቋ አንድ ምሳሌ ሁሌ ነው የሚነገረው ኢትዮጵያ ውስጥ ማለት ነው። ታውቁታላችሁ። የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም የሚባል ነገር አለ። እኔ የሸዋ ሰዎች ያሉበት አካባቢ ነው ተወልጄ ያደግኩት። የሸዋ ኦሮሞች፣ የሸዋ አማሮች ብሂል አለኛ ጋር እኔ በተወለድኩበት አካባቢ እንደ ጉድ ነው። የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም ይባላል። አንዳንድ ሰዎች እንደዚህ ናቸው። ለክርስቶስ ቤተክርስቲያን ግድ አይሰጣቸውም። የወንጌል ነገር ብላስፌሚ ነው እኮ አሉ። ለሰው ወንጌል መንገር፣ ላልዳነ ትውልድ ወንጌል መንገር፣ ላልዳነችዋ እናቴ፣ ላልዳኑት እነኚህ ሰዎች አሁን እኔ በጌታ በኢየሱስ ክርስቶስ በማመን እኔ መጀመሪያ በእኔ ቤት ውስጥ በእናትና በአባቴ ዘር ውስጥ እኔን ነው ጌታ ያገኘኝ። መጀመሪያ የምሕረቱ ዕጣ እኔ ላይ ነው የወደቀው። ከዛስ ወንድሞቼ እናቶቼ በሙሉ በእኔ ነው ጌታ የተቀበሉት። በጌታ ልጆቼ ናቸው ወንድሞቼ እናቶቼ። በዚህ አገልግሎት እረኛው ኢየሱስ ይቁጠር ብዬ እንጂ በብዙ ሺዎች እኔ ራሱ ማቀው ስንቱን በዚህ 11 ዓመት ውስጥ ስንቱን እግዚአብሔር ወደ መዳን እንደጠራው በዚህ በሶሻል ሚዲያ ላይ ብቻ። ዶክተር ሻውል ምስክር ነው፣ እኔ ምስክር ነኝ፣ ፓስተር ታሬ ምስክር ነው፣ ዘማሪ ዳጊ ምስክር ነው፣ ብዙዎች ምስክር ነን። ኤፍሬም ባለጊዜ ምስክር ነው፣ እህትየው እብራዊት ምስክር ናት። ብዙዎቹ ምስክሮች ነን። ያለ ስራ ያለ ፍሬ አይደለም እዚህ የተቀመጥ ነው።
ስንቱን እግዚአብሔር እንዳዳነው ከአይሁዳውያን ሃይማኖት፣ ከእስልምና ሃይማኖት፣ ከኦርቶዶክስ ሃይማኖት፣ ከካቶሊክ ሃይማኖት ስንቱ እንደዳነ ይሄንን ስራ ብላስፌሚነት ነው። እነሱ ስለዳኑ ተዋቸው። ይሄ ትምህርት ደግሞ የወንጌላዊት መካኒስት ቤተክርስቲያን አቋም ነው ያሉን። ቤተክርስቲያኒቱ ትንገረን። አሁን በመካከል ላይ ገብቶ ኢዮስዬ ጥሩ ሀሳብ ነው ይዞ የመጣው፣ ግን ቀድሞ የተጀመረ ስራ አለ። እኔ ሄድ ኦፊስ ላይ የጀመርኩት ነገር አለ። ይስሙት። በደንብ ነው በደንብ ረገጥ አድርገን የምናገረው እንዲሰሙት፣ በውስጥም በአደባባይም ማለት ነው። ይስሙት። እኔም የምገሰጽበት ነገር ካለ ይስሙና የእኔ ቪዲዮዎች ሁሉ በሙሉ ይሰማሉ እዛ እነሱ ጋር። እኔ ነኝ የምልክላቸው፣ ራሱ ቆራርጠው ያስቀምጡት ሳይሆን እኔ ነኝ ሙሉን ምልክላቸው፣ ይሰማሉ። ወንጌላዊት መካኒስት ቤተክርስቲያንን በተመለከተ በጥምቀት ላይ እሷን ብቻ ሳይሆን ኦርቶዶክስን ብቻ ሳይሆን ካቶሊካውያንንም ስናገር የተናገርኩበት አቋሚ ነው። በመጽሐፍ ቅዱስ ሊያስረዳኝ የሚችል የለም። እነዚህ ሰዎች ዛሬ የሚሳደቡት ኑ በመጽሐፍ ቅዱስ የህፃናትን ጥምቀት አሳዩኝ በመጽሐፍ ቅዱስ ብቻ ስንላቸው እኛ በመጽሐፍ ቅዱስ ብቻ እንልም ብለዋል። ታዲያ ይህ ሰውዬ ነው ከሉተር ጋር ሉተራውያን ነኝ ብሎ የሚለው? መጽሐፍ ቅዱስ ብቻ አላለም እንዴ ሉተር? ታዲያ የህፃናትን ጥምቀት መጽሐፍ ቅዱስ ካላጸደቀልህ አንተ በሉተር ወሬ ነው እንዴት አይደል የምታጸድቅልኝ? በአባ ጊዮርጊስ ዘጋስጫ ወሬ ነው ኦርቶዶክስ የምታጸድቅልኝ? የቤተክርስቲያን አባቶች ብሎ በሚል መደበቂያ ውስጥ ነው ናውጣና በጳውሎስ በጴጥሮስ መልእክት የህፃናትን ጥምቀት ፊት ለፊቴ እውነት አድርገው ብዬ በዚህ ጉዳይ ሊያወራ የሚችል ሰው ካለ መጽሐፍ ቅዱስ ብቻ ላይ ቆሞ ሊያወራ የሚችል ሰው ካለ ምንድን ነው ያለው ሰውዬ? አይ ሰው ሁሉ የራሱ ትርጉም ስላለው እኔ በዚህ ብቻ መጽሐፍ ቅዱስ ብቻ ብዬ አልልም አለ። በቃ መብታቸው ነው። በአቋም መለየት ይችላሉ፣ መሄድ ይችላሉ። የእኔም ቪዲዮ ሁሉ ነው የሚሰማው። እኔ ለዶክተር ስነግረው ባለፈውም ለዶክተር ላሊሴ ስነግረው እኔ ራሱ የተናገርኩበትን ተናግረዋለሁ በቃል። ካስፈለገም አለ ብለው የሚሉትን ቪዲዮ ይላኩ፣ ቢሮ ይሰማ፣ ሄድ ኦፊስ ማለት ነው መካነ ኢየሱስ። ከዛስ ብላስፌሚ ነው ብለው ያሉ፣ ወንጌል መሰበክ አለበትም ብለው ያሉ። አሁን ቅድም እንዳልሽው ቄሱ ለምን ተለየ ከቲክቶክ ማነው ከቴሌግራም ላይ ማለት ነው። ኦኬ አካሄዳቸው አደገኛ እንደሆነ ስለገባው ነው። ኦኬ ለምንድነው ኢዮስያስን አሁን መጥራት የፈለጉት? ነገሩ እንዲያበርድላቸው ስለፈለጉ ነው። ኢዮስያስ የሚያበርድልህ ነገር የለም። ኢዮሲ በጣም የምንወደው ወንድም ነው፣ በጌታ የተወደደ ወንድም ነው። ኦኬ ላጠፋው ጥፋት ይቅርታ ነው መጠየቅ በአደባባይ ላይ ከአሕዛብ ጋር ቁጭ ብለህ ስታኝከን ስታስበላን እንደተባለው ማለት ነው። ቅድም እህቴም ወንድሜም እንዳነሱት ቢኒያም ዶክተር ሻውልም እህትየውም እንዳነሳቸው ስንት ነገር ስትሉ ኖራችሁ አንተ በኦንሊ ጂሰስ እምነት ተከታይ እኮ ነው በእኛ ላይ እንዲቀለድ ያደረግከው። በኦንሊ ጂሰስ እምነት ተከታይ እኮ ነው እኔ የተገኘሁበትን ፔንቴኮስታልን ቸርች ያሰደብከው። በኮፕቲክ ኦርቶዶክስ አንድ የሆነች ባልቴት ሴትዮ እኮ ነው ስታሰድበን የነበርከው፣ ስታሰድቡን የነበራችሁት። በኦርቶዶክሳውያን ደብተራ እኮ ነው እቤታችሁ ጠርታችሁ፣ በእርግጥም እነሱ ካልገቡላችሁ ቤታችሁ ስለማይሞቅ አንዱ እሱ ነው። እነሱ ሲገቡላችሁ ነው ሰው ይዘውላችሁ የሚገቡት። እነሱ እስከሌለ ማንም አባከና ብሎ ዞር ብሎ የሚያይ የለም ማንም። ስለዚህ በካቶሊክ እምነት ተከታይ በሆነ ሰው ስታሰድቡን ስታላግጡብን የነበራችሁት ማለት ነው። ከእስላም ውጭ ማን ነው እዛ ቤት ያልተሰበሰበ? ኮፕቲክ አለ፣ ኦሪየንታሉ አሉ፣ ግሪክ አለ፣ ኦንሊ ጂሰስ አለ። አራት ናቸው፣ አምስት ሆነው ማለት ነው። ሁሉ የሚወቅጠው የነበረው ፔንቴኮስታልን ጠርገን እናጠፋለን። እኔ ብቻዬን በቃችኋለሁ። እናንተ በመጣችሁበት እንሂድ ብዬ ብል የተላጠ ኤሌክትሪክ አስይዛለሁ ብራዘር። እናንተ በመጣችሁበት እንኳን እንሂድ ብዬ ብል አልኩ። ድምፄ ከናንተ በላይ ይሰማል፣ ግን በልህ አላደርገውም። ያው የምትጨሱ ጠለሸቶች ናችሁ እዛ የተሰበሰባችሁት እንጂ ቤተክርስቲያኒቱ መካነ ኢየሱስን እያልኩ አይደለም። ሶሪያ ከኤፍሬም ጋር ተባብሯል የሚባለው አይነት ወሬ ማለት ነው። የሚጨስጭስ እንዴት እኔ መካነ ኢየሱስ ቤተክርስቲያንን እንዴት ከአንድ ኦርቶዶክስ ጋር አስገብቼ ገስቴ ላይ አማታለሁ? በፍጹም አላደርግም፣ አላደርግም፣ አላደርግም። የኔ ናት።
ጥምቀት ላይ እንኳን ስናገር ኦርቶዶክስና ካቶሊክን በተናገርኩበት የተናገርኩት እንዴት አሳልፌ ከማያምን ጆቫዊ ተነስና እስላምን ሰብስቤ እሺ ምን ትላላችሁ በሉትራውያን ላይ እያልኩ አልልም የክርስቶስ ቤተክርስቲያን ናትና አልልም። እነዚህ ግን ሰዎች ሲሉ ነበሩ። አልልም። ኦኬ እናንተ በነፍሳዊ ስራ የሰራችሁ መስሏችኋል አይደል? ስንቱን ሉትራዊ እንኳን የተባለውን እንዳቆሰላችሁ የሚናገሩ ይናገራሉ። መጣውም እየመሰክሩባችሁ ነው ከወንጌላውያኑ ጋር ማለት ነው። ስለዚህ በመዳን ጉዳይ አንድ አይደለንም ተብሎ ሲባል እኔ መዳን ተብሎ ሲባል ጥምቀት አይደለም እኔ ተብሎ ትዝ የሚለኝ ለሉትራውያንም ለእኛም ለፔንቴኮስታሉ ማለት ነው። አጠቃላይ ለወንጌላውያን መዳን ተብሎ ሲባል ቅዱስ ቁርባን አይደለም ትዝ የሚለኝ መጀመሪያ መዳን ተብሎ ሲባል የመስቀል ላይ የቤዛውነት ስራ ነው። ኦ መካነ ኢየሱስ ቤተክርስቲያን በመዳን ከኛ ከፔንቴኮስታሉ ጋር ትለያያለች። አዎ ማን ያለው? ሉትራውያኑ። ምን ማለት ነው? በኢየሱስ አንድ አይደለንም ማለት ነው። ማን ያለው? ሉትራውያኑ። አልሸጥ ያለ በግ ይመስል አንድ ቦታ ላይ ተደርድረው ተቀምጠው ማንም ከመካከላቸው አንተ እንዲህ አይባልም ስህተት ነው እዚህ ጋርማ ትክክል አይደለም ብሎ የገሰጸ